ስለ የትኛው ወጣት ነው የምታወሩት የሚል ቃል በቃል የኔን ተጠቅሞ ተናግረዋል። ጀመርኛ ጋዜጣዊ መግለጫም ስንጠራ አለመምጣት በራሱ እንደመከልከል አድርጌ ነው የምቆጥረው። በቅድሚያ የኢሃፓ የዛኛው ወራሽ ናችሁ ይወክላችኋል። ኢሃፓ እንዳለ ያደረገው ነገር ሚስተር አላውራ ግደሏቸው የሚል ግራፊክሳቸው በእንትን ምንድነው ሳይፍ ተደርጎ አንገት ላይ ሲደረግ ደም ያለበት ምናምን። ኢሃፓ ከብልጽግና ቀጥሎ ብዙ እጩ ካቀረበ ከኦነግና ከኦፌኮም የበለጠ መዋቅር ዘርግቷል፣ ተቀባይነትም አለው ያልሽ ነው። በማስረጃ እያወራን እኮ ነው ያለነው አይደል? ማስረጃዎች አሉን እያልን ያለነው። እንቅስቃሴውንም ሳይ ከወረቀት ደግሞ ባለፈ ያለውን አረዳድ እይታ እንቅስቃሴ ስመለከት ለኔ ጥሩ የነበረው ፓርቲ ኢሃፓ ማለት እንደዚህ አይነት ትችቶችን በተለይ አሉታዊዎቹን እንዴት ነው ታስተናግጃችሁ? ሰላማዊ ሰልፉ ነሰሰርሊ እኛን ምረጡን እኛን አግዙን እኮ አይደለም። የኢትዮጵያን ሪያሊቲ እንቀየር በጋራ ነው። እንት ማድረግ ይቻላል፣ ሐሳቤን መቃወም ይቻላል፣ ሐሳቤን እንደፈለጉ መሞገት ይቻላል፣ በሐሳብ የተመሰረተ ትችት ማቅረብ ይቻላል። ያቺን ቅጽበት ትነግሪኝ ትችላለሽ? ጋዜጠኝነት በቃኝ ከዛ በኋላ ወደ ፖለቲካው መግባት አለብኝ ያልሽባትን። ግብርና ስራ ላይ የተሰማራው ማህበረሰብ ትክክለኛ ምርጫ ቢደረግ ይሄንን ስርዓት እንደማይመጣው ማዳበሪያ የምትወስደው የምርጫ ካርድ ከወሰድክ ነው። እሱን ያየው ለምን ብሸሽ ምን ትፈርጅብኛለሽ? ቤትሽ ምን ደምላሽ? ተወደደም ተጠላም አሁን ኢሃፓ ህጋዊ ፓርቲ ነው። ጋዜጠኝነቱን ለመተው ራሴን ማሳመን ነበርብኝ። እንደ ኢሃፓ ሆነ እንደ ትብብር ሄዳችሁ ስልጣን ብታገኙ ህዝብን ለማገልገል ትልቅ ኃላፊነት ላይ ለመቀመጥ ዝግጁ ነሽ? ፐርሰናል ነው እየጠየቀኛል። አዎ አንቺ ነው የሚመለከት። ሚስተር እንደዚህ የተናገረች ኢሃፓም እንደዚህ አይነት መግለጫ ያወጣ ዝም የሚባሉበት ምክንያት ዲሞክራሲ አለ የሚለውን ምስል ለመፍጠር አይነኬናት እሷ ያው በቃ ተፈቅዶላታል እንደዛ እንድታወራ። ከብልጽግና ጋር ግን ባያያይዙን ደስ ይለኛል። ጤና ይስጥልን አዲስ ማለዳ ተከታታዮች እንደምሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው ርዕሰ ጉዳያችን ኢሃፓና ዋና ጸሐፊዋን ሚስትር ስላሴ ታምራትን የተመለከቱ ናቸው። ብዙ ጉዳዮችን እናነሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ብትቆዩ ደስ እንሰኛለን። ዮሐንስ አሰፋ ነኝ። ሚስተር ስለተገናኘን ደስ ብሎኛል። እንኳን ደህና መጡ። እንኳን ደህና ቆየ። አንቱ ተውካውን ሊከብደኝ ነው። እኔም ይቅርብ። ጥሩ ውድ ተከታታዮቻችን ከሚስትር ጋር አንድ ጣቢያ ላይ ባልደረባ ነበርን ከአንድ ዓመት ከመንፈቅ ገደማ በፊት። ስለዚህ ከዛ ጋር የተገናኙ ጥያቄዎችን ላነሳብሽ እችላለሁ ለመንደርደሪያ ያህል እንዲሆነን። አብሮ እንደሰራ ሰው በጋዜጠኝነት እንደቀጠለ ወደ ፖለቲካ እንዲተቀየርሽ የሚለውን ከዚህ በፊት ፍስጥሻቸው ብዙ ቃለ መጠይቆች አንስሻቸዋል። እነሱን ለመድገም አይደለም ማነሳልሽ፣ እኔ ቅጽበቷ ማወቅ ስለምፈልግ ነው። ለምሳሌ ብርቱካን ሚደቅሳ በቅርቡ ባሳተመችው መመለስ መጽሐፏ ላይ ምን ትላለች? በዘጠናዎቹ መጀመሪያ ላይ ነውና ሪፖርተር ጋዜጣን ካፌ ውስጡና እያነበበች በድሮ አደምና ዳንኤል የተባሉ ሰው ፓርላማ ላይ ትችት ያቀርባሉ። እናታይና በጣም ትማረካለች። አይ በቃ በግሌማ መወዳደር አለብኝ፣ እሷን ቃል ልጠቀምና ውስዋስ በሉት ነው ውስዋስ ውስጥ ገባው ነው የምትለው ማለት ነው ቃል በቃል። ያቺን ቅጽበት ትነግሪኝ ትችላለሽ? ጋዜጠኝነት በቃኝ ከዛ በኋላ ወደ ፖለቲካው መግባት አለብኝ ያልሽባትን። ብዙ ሊብላላ ይችላል፣ ግን ተርኒንግ ፖይንት ነው። አለቀኝ እንደነበርክ መግለጽ ረስተሃል። እሺ ትዝ ይልህ እንደሆነ የሆነ ነገር ተፈጥሮ በባለቤቱ ላይ በሚዲያው ባለቤት ላይ ስቱዲዮ ሰብስበህ አውርተህን ነበረ ጋዜጠኞቹ። በቃ የዛ ላይ እንደውም ሲናገር ትዝ ይልህ እንደነበር በጣም እንባ ምናምን ራሱ እየተናነቀኝ ነበር ያወራሁት። ከዚህ በኋላ መዘገብ ማንችላቸው ጉዳዮች ምናምን ተብሎ ተነስቶ እኛ ደግሞ ሁሌ የምንዘግባቸው ኢሹዎችና መዘገብ ያለባቸው ነገሮች ናቸው ብለን የምናስባቸው እንደ ፕሪንሲፕል የያዝናቸው ጉዳዮች ናቸውና ለኔ አሻምም እንድገባ ያደረጉኝ መንስኤ አሻም በዛ መልክ ስለማውቃት ነበርና ያንን አይቻልም ሲባል በቃ በጣም ነበር ተስፋ የቆረጥኩትና ሞር አክቲቭሊ ኢንጌጅ ማድረግ አለብኝ ማለት ነው። እንደዚህ እንዳናረግ ያደረገን ያው ፖለቲክሱ ነው። እዛ ላይ ኢንጌጅ ማድረግ አለብኝ የሚል ስሜት ነበረኝና የመጀመሪያው እንትን ያቺ ናት። ቀጥሎስ ማለት ከዛ በኋላ ከለቀቅሽ በኋላ ካሻም የተወሰኑ ጊዜያት ወስደዋል ወደ ፖለቲካ ውስጥ ክትቀላቀይ ድረስ ማለት ነው አይደለም? ካሻም ላይም ቀጥለሻል። ራሴን ማሳመን ነበርብኝ ማለት ፖለቲካው ገብቼ ይሄን ነገር ማስተካከል አለብኝ ምናምን በሚለው ነው። አይ ጋዜጠኝነቱን ለመተው ራሴን ማሳመን ነበርብኝ።
ገብቷል። እዛ ጋር አቅ ነበረ በጋዜጠኝነት እንደማልቀጥል የነገርኩህ ፖይንት ላይ ግን ምልህ አለ። አሁን ለምሳሌ ሌሎች ሚዲያዎች አሉና የሚል ጥያቄ ሊነሳ ይችላል። ግን አሻምን እዛ ስትሰራ ነው የምታውቀው የነበረንን ነጻነት የነበረንን ሪሌቲቭሊ ማለት ነው። ሶ ሌላ ሚዲያ ላይ ገብቼ ያንን እንደማላገኘው አውቃለሁኝ። ስለዚህ ማለት ውስጤ ያውቀዋል መቀጠል እንደማልችል፣ ግን ደግሞ ራሴን ማሳመን ነበረብኝና አንተም እስከምትወጣ የነበረው ጊዜ ከዛ ደግሞ እኔም መልቀቂያ በነገር ላይ ወዲያው ነው መልቀቂያ ያስገባሁት እና ራሴን ማሳመን ግን ነበረብኝ ሙሉ በሙሉ ጋዜጠኝነቱን ለመተው። ምክንያቱም አንድ አክቲቭሊ ኢንጌጅ ካረክ ፖለቲካ ውስጥ ወደ ጋዜጠኝነት መመለስ በጣም ከባድ ነው፣ ኦልሞስት ኢምፖሲብል ነው ፕሮፌሽኑንም ከማክበር አንጻር እና ራሴን ማሳመን የነበረብኝ ጊዜ ነበረ። ግን መልቀቂያውን ወዲያው ነበር ያስገባሁት። አሁን ወጥቶልሻል ጋዜጠኝነቱ ጉዳይ? አልወጣም። እንደማትመለሽም ታውቂያለሽ? እንደማልመለስም አውቃለሁ፣ ግን አልወጣልኝም። ከዛ የተወሰኑ ጊዜያት ጠፋሽ ምልሽ ከሚዲያውም ከምኑም። ከዛ በኋላ ኢህአፓን እንደተቀላቀልሽ ሰማሁ። ከዛ በኋላ ወደ ኃላፊነት ደረጃ ወደ ስራ አስፈጻሚ ኮሚቴ የመጣሽባቸው መንገዶች በኋላ እናነሳቸዋለን። ግን ኢህአፓን የመረጥሽበት ምክንያት ምንድን ነው? በዜና ዘገባም ክሎዝ እንትን ነበረን ብዙ አሁን ታስታውስ እንደሆነ ብዙ ነገር ማለት አይቀርምና እንትን አዝበል በዜና ዘገባም ብዙ ክሎዝ ነበረን፣ እናውቃለን የነበረውን አክቲቪቲ ኦፍ ኮርስ ውስጡን ምን እንደሆነ ባናቅም። ከዛ ደግሞ ታሪኩን እናነባለን። ታሪኩ በጣም ሪስፔክት የማደርገው ነው። የአብዛኞቹ የኢህአፓዎችን መስዋዕትነት የቆሙለትን ዓላማ ሪስፔክት የማደርገው ነው። ያ የቆሙለት ዓላማ ደግሞ ተሳክቷል ብዬ አላስብም፣ እስካሁን ድረስ ተፈጽሟል ብዬ አላስብም። እና ለእኔ በዛ ውስጥ ሆኖ ያንን ዓላማ ልክ እንደ ዘመኑ ደግሞ ችግሩ እንደ ዘመኑ ስለሚለያይ ግን ቤዚክ የሆነውን ፕሪንሲፕል ይዞ ዓላማውን ለማሳካት መሞከር ለእኔ በጣም ትልቅ እድል ነው እና እድሉ ልክ ሳገኘው ማልፎ አይነት እድል አይደለም። ምክንያቱም ዲሳይድ አድርጌ ነበረ ፖለቲካ ውስጥ እንደምገባ። አሁን ላይ ያለው ከሚከተለው ርዕዮተ ዓለም ማኒፌስቶ ፖሊሲዎቹ በዝርዝር ለኔ በደንብ አክሴፕት ያደረኳቸው ናቸው። ልዩነቶች ማለት ጥያቄዎች ሊኖሩ ይችላሉ፣ ግን ደግሞ መሻሻል ያለባቸው ብለህ የምታስባቸው ነገሮች ጋር ሄዶ ኢፈርትህን ማውጣት ጥረትህ እንዲሳካ የሆነ አንድ ስቴፕ መራመድ እንደሆነ አምናለሁና አሁን ላይ ለኔ ካሉት የፖለቲካ ፓርቲዎች በዛ ሰዓትም በነበረው ግምገማዬ ጋዜጠኛ እየነበርኩም በነበረው ግምገማዬ እንትን ለኔ ብገባ ጥሩ ውጤት አመጣበታለሁ ብዬ ያሰብኩትና ዓላማውንም አክሴፕት ያደረኩት ፓርቲ ኢህአፓ ስለሆነ ነው። በሰዓቱ ግን አሁን ኢህአፓን ብቻ ሳይሆን ሌሎች ፓርቲዎችንም ሽፋን እንሰጥ ነበረ እና በኩልነት ማለት ነው። ስለዚህ ታሪክ የራሱ የሆነ ተጽዕኖ አለው ማለት ነው ለውሳኔሽ? አዎ ታሪኩ ተጽዕኖ አለው። በበጎም በክፉም የሚነሱ ታሪኮቹን ለማለት ፈልጌ ነው። እነሱ ተጽዕኖ አላቸው ለውሳኔ። ከዛ ደግሞ ወረቀት ላይ ከተጻፈው ውጪ እንዳልከው ነው። ብዙ ፓርቲዎች ላይ ዘገባን ሰራ ነበር ኦፍ ኮርስ በኩልነት ግን ሳይ እንቅስቃሴውንም ሳይ ከወረቀት ደግሞ ባለፈ ያለውን አረዳድ እይታ እንቅስቃሴ ስመለከት ለኔ ጥሩ የነበረው ፓርቲ ኢህአፓ ነው። ኢህአፓን ተቀላቀልሽ። አሁን ስለ ፖለቲካዊ አደረጃጀት ስናወራ የምታልፊበት መንገድ አለ። በአባልነት ትቆያለሽ፣ ከዛ ወደ አመራርነት፣ አሁን አንቺ ያለሽበት የዋና ጸሐፊነት ስፍራ አለና በኢትዮጵያም ተሞክሮ ሆነ ወደ ኋላ መለስ ብለው ኮሚኒስቶችንም ብናይ አባል እንኳን ሊያደርጉ ሲፈልጉ አንድ አመት ሊያሹሽ ይችላሉ። ያውም በወጣት ሊግ ምናምን በምትዩ ያው ኮሚኒስት የሚያስር ነገር ስላለው ሊሆን ይችላል ልንለው ይችላል። ግን በኢትዮጵያም ቢሆን የሆነ ጊዜያት ማሳለፍ አለበት። ገባሽ፣ ወደ ስራ አስፈጻሚ ኮሚቴ መጣሽ፣ ከዛ ዋና ጸሐፊ ሆንሽ። እንዴት አልፈጠነም? እስቲ አስረጂ። ስለዚህ ሚስጥር አላወራም አልፈዋለሁ። ልታልፊ ነው? ለምን መሰለሽ አሉ አይደል ደረጃ፣ ሁሉም ነገር አይነገርማ። ደረጃ አለው፣ ልክ ነህ። የሚታለፉ ሂደቶች አሉ። ግን የኔን በዛ ሂደት ውስጥ የማለፍ ያለማለፌን ጉዳይ ጊዜው ሲደርስ የምናወራበት ጉዳይ ቢሆን ይሻላል። መጀመሪያ ግን ለአዲስ ማለዳ ነው የምናገረው። ግድል። እሺ፣ አሁን የ2018 ጠቅላላ ምርጫን ተከትሎ በተለይ የምርጫ ክርክሮች ላይ ትብብሩን ወክላችሁ የምትሄዱ ፖለቲከኞች አላችሁና በትምህርት ተጠቅስ ያገኘሽው ተቀባይነት አለ።
ማለት ዳሰሳ አድርጌ እንዲያርጌ ምናምን አይደለም፣ ግን ለዚህ ቃለ መጠይቅ ስል ያደረኩት መጠነኛ ዝግጅት ያዩዋቸው ነገሮች አሉ። በተለይ በወጣቱ ዘንድ ማለት ነው። ይሄ የፈጠርሽው መነቃቃት ወይም ደግሞ በእነሱ ዘንድ ያገኘሽው ተቀባይነት ምን ነገረሽ? ለምን ተቀባይነቱን እንዳልከው በትምህርት ጥቅስ ውስጥ ለምን ተቀባይነቱን አገኘሁ የሚለው ጥያቄ መሰለኝ መቅደም ያለበት። እኔ እዛ ጋር ስናገር የፓርቲያችን ከዛ ደግሞ የቅንጅቱ እንትን ቢሆንም ማምንበትን ነገር ነው የተናገርኩት። ሶ እንትን አይደለም ማምንበት ብቻ ሳይሆን ደግሞ እየኖርኩበት ያለው ሪያሊቲ ነው። ገብቶሃል? እኔ ደግሞ ብቻ ሳልሆን ደግሞ ሁሉም ሰው አብዛኛው የኢትዮጵያ ሕዝብ እየኖረበት ያለው ሪያሊቲ ነው። ስለዚህ ቢያንስ ከፖለቲካ ትርፍና ኪሳራ ወጥተህ ደግሞ ሰው ኦኬ የሚያውቅ አካል አለው ደግሞ አቋቁም ደግሞ አይክድም ማይክድ አካል አለው ያለንበትን ሪያሊቲ የሚል ጥያቄ ተፈጥሮበታል ብዬ አስባለሁኝ። ነገር ግን ከዛ ባለፈ ልክ ምርጫ ሲደርስ ይባላል ብዙ ፓርቲዎችን ምርጫ ሲደርስ ደግሞ መጣችሁ። እኛ ምርጫ ሲደርስ አይደለም የመጣ ነው። በተደጋጋሚ ከገባው በኋላም ከመግባቴ በፊትም በትክክል የኢትዮጵያን ሪያሊቲ ከህዝብ ጎን ከህዝብ ደግሞ ብለህ ባታሰፈው እንኳን ከእውነት ጎን ቆመው ሲታገሉ የነበሩ ፓርቲዎች ናቸው ቅንጅቱን የመሰረቱትና ያ እምነትን ይፈጥራል ብዬ አስባለሁኝ። ለምርጫ ብቻ አይደለም ያንን የተናገርነው፣ ከዚህ በፊት ስንታገልበት የቆየነውን ጉዳይ ነው የተናገርነው። ከዛ ባለፈ ግን ቅድም እንዳልኩ የሚያውቅ ከዛ ደግሞ አውቆም ደግሞ እውነታችንን የማይክድ የፖለቲካ ኃይል አለ ወይ የሚል ጥያቄ ስለተፈጠረበት ይመስለኛል። እነዚህን ጉዳዮች ኢህአፓም በይው ከዛም በፊት 4 ወር 5 ፓርቲዎች ወደ ቅንጅቱ ከመምጣታቸው በፊት ይህን ጉዳይ ሲያንጸባርቁ ነበር፣ በተለያዩ ቃለ መጠይቆች ሲገልጹ ነበር። የኔ ጥያቄ ምን መሰለሽ፣ አንቺ ጋር ሲሆን ለምን ጎልቶ የወጣ ይመስልሻል ነው? ማለት እንዲህ አይነት ሰው ሲጠብቅ ስለነበረ ነው? ወጣት ስለሆንሽ ነው? የተረዳሽው ነገር አለ? ወጣት ከዛ ደግሞ አዲስ ፊት ከጋዜጠኝነቱ ማለት ፖለቲካው ላይ አዲስ ነኝ፣ ምንም ጥርጥር የለውም። ስለዚህ አዲስ ፊት ነው። ኪዩሪየስ ይሆናል ሰው ማናት፣ ምንድናት፣ እስከዛሬስ ምንድነው ያደረገችው የሚለው እንደውም አይተህ ከሆነ ከምርጫ ክርክሮች በኋላ ከዚህ ቀደም ያደረኳቸው ኢንተርቪዎች ሁሉ በጣም እንትን እየወጡ ነበርና ማናት የሚለው ኪዩሪዮሲቲ ይኖራል ብዬ አስባለሁ። ከዛ ግን ባለፈ አዲስ ፊት ማየታቸው አዲስ ፊት ደግሞ አይተው ያዩበት መንገድ ደግሞ ምናልባት በፈለጉት መንገድ እና ቀደም እንዳልኩ ያሉትን መርሆች በተከተለ መንገድ መሆኑ ተጽዕኖ አድርጓል ብዬ አስባለሁ። ኢህአፓን ብዙ ሰው የተቀላቀሉ ናቸው። የመቀላቀልሽ ምክንያት? እኔ በመቀላቀሌ ምክንያት ይሁን አይሁን አላውቅም፣ ግን ብዙ ሰው እየተቀላቀለው ነው። ከዛ ደግሞ ወጣቱ ነው የሚቀላቀለው። አብዛኛው ወጣት እና ወርኪንግ ክላሱ አለ አይደለ? ወርኪንግ ክላስ ስልህ መምህራን፣ እንደዚህ የጤና ባለሙያዎች እና የዩኒቨርሲቲ ተማሪዎች እና የመሳሰሉ እየተቀላቀሉት መሆኑን እኔም ተመልክቻለሁ። እኔም ጋር ብዙ ስልክ ይደወላል። ቢሮም ስልክ በጣም ተጨናንቋል። እንደውም አሁን 2 ሴክሬታሪ ያስቀመጠን ቢሮ በጣም ሰው ስለሚመጣ ዘ ፖለቲካል ብሬን የሚባል መጽሐፍ አለና ሰዎች ምርጫ የሚመርጡት የሰውን ፊት በማየት ነው መልከቀና በመሆኑ የሚሉ አሉና ያው አይተሽው ሊሆን ይችላል። አይተሻለሁ እርግጠኝነት ስላንቺ የሚሰጡትን አስተያየቶች በኋላ አሉታዮቹ እናነሳባቸዋለን። ያስ ሴት በመሆንሽ እንደዛ ይሄ ከመልክሽ ጋር ወይም ከሴትነትሽ ጋር የተያያዘ ውስጥ ተጽዕኖ የለውም ብለሽ ታስቢያለሽ? አለው ብዬ አስባለሁ። ግን እኔ ደግሞ የምረዳው በምን መሰለህ፣ አሁን ለምሳሌ የኢትዮጵያ ፖለቲካ ያለውን ባህሪ ስታይ፣ ከዛ ደግሞ ፖለቲካል ካልቸራችን ስታይ ውጣ ውረድ ይበዛዋል እና ያንን ውጣ ውረድ ብዙ ሴቶች አይቋቋሙትም ተብሎ ይታሰባል። ስለዚህ አንድ ወጣት ከዛ ደግሞ አንድ ሴት ልክ ወደዚህ እንትን ስትገባ ወደዚህ ወደ ውጣ ውረድ ወደ ሞላበት ፖለቲካ ስትገባ ብዙ ሰው ትኩረት መስጠቱ ተፈጥሯዊ ነው ብዬ አስባለሁ። እንዳልኩ ከፖለቲካ ካልቸሩ አንፃር እንትን የሚሉትን ነገሮች አያለሁኝ። ኦፍ ኮርስ ፖዚቲቭ አስበው ነው የሚሰሯቸው፣ አንደርስታንድ አደርጋለሁ። ግን ልክ እንዴት ነው ተቀባይነቱን ያገኘሁት ወጣት ሴት ስለሆንኩኝ ወይ ደግሞ እንደዛ አይነት ነገር እንደሆነ ያለውና ለኔ ብዙ ኮንፈርት አይሰጠኝም። እሱ ግን ደግሞ ኢንቴንሽኑን እረዳለሁ፣ ኢንቴንሽኑን አንደርስታንድ አደርጋለሁኝ። ግን እንዳልኩ በጣም ችግር ባለበት የኢትዮጵያ ፖለቲካ ውስጥ ወጣት ሴት ወደፊት ስትመጣና ከዛ ደግሞ ስልጣን ላይ ያለን አካል ስትተች ተፈጥሯዊ ነው ሰው ምንድን ነው ብሎ ኪዩሪየስ መሆኑና ለዛም ደግሞ ተቀባይነት ማግኘቱ ተፈጥሯዊ ነው ብዬ አስባለሁ። ወደ ኋላ እንመለስ እስቲ ወደ
ኢህአፓ ወደ 60ዎቹ ኢህአፓ ማለት ነውና ቅድም የተወሰነ ተጽዕኖ እንዳለው ውሳኔሽ ላይ ነገርሽኛል። አሁን የዛን ጊዜዎቹን ኢህአፓ ከሚነሱባቸው ዋና ዋና ምክንያቶች መካከል ራስን አሳልፎ መስጠት፣ ሰልፍለስ ናቸው። ላመኑበት ነገር ምንም ችግር የለባቸውም፣ ለመሞትም ለመግደልም ማለት ነው። ያላቸው ፖለቲካዊ ግንዛቤም ያከራክራል። ለኢትዮጵያ ይጠቅማል አይጠቅም የሚለው እንደተጠበቀ ሆኖ ትልቅ ነው። ስለ ቀጠና ያላቸው አረዳድም በዛው ልክ ነው። ኢቭን አሁን ስለ መሬት ላራሹ እሱም ክርክር ቢኖርበትም የኢህአፓው ዋና ሰው ብርሃነ መስቀል ረዳ መጀመሪያ ጊዜ እንደተናገረው ጽፋለች አምባሳደሯ ታደለች አይደለ? እሱን እናያለን። በኤርትራ ጉዳይ የብሔር ብሔረሰቦች ጥያቄ ምናምን የሚያከራክሩ ጉዳዮች ቢኖሩም ስለ መረዳታቸው፣ ስለ እውቀታቸው፣ ስለ ሰልፍለስነታቸው የሚነሳ ነገር አለና ያውኑ ሲያፓ እንደዛ ናችሁ? አዎ በእነሱ ልክ ነው ልልህ አልደፍርም። እንዳልኩ እኔ በታሪክ ነው የማውቀው። ከዛ ደግሞ ከአንዳንዶቹ ጋር እናወራለን፣ እንነጋገራለን። በእነሱ ነው ልልህ የሚያስደፍር ነገር የለኝም። ምናልባት በዛ ልክ ደግሞ የተፈተንበት ሁኔታም ወይም ደግሞ ሁነትም ስላልተፈጠረ ሊሆን ይችል ይሆናል። ግን በዛ ልክ ነን ልል አልደፍርም። ግን በጣም እርግጠኛ ሆኜ የምናገረው ነገር የመርህ ቤት ነው ኢህአፓ። ለዛ መርህ ለዛ ላመንበት እውነት ለመገዛት ዋጋዎችን እንከፍላለን። እስካሁንም ድረስ እኔም ከመግባቴ በፊት አመራሮቹ በዛ ሁኔታ ውስጥ አልፈዋል። አሁንም ያለው ሁኔታ ቀላል እንዳልሆነ እንደምትረዳ አንደርስታንድ አደርጋለሁና ግን ከመርህ ደግሞ ዝንፍ የሚባልበት ቤት አይደለም። ለዛ ዋጋ የሚከፈልበት ቦታ ነው። ጥሩ። ስለ ያ ትውልድ ካነሳን አይቀር አሁን በምርጫ ክርክሮቻችሁ ወቅት የማየው ነገር አለ። ካለፈው ኢህአፓ ጋር እያያያዙ የሚጠቅሷችሁ፣ የሚተቿችሁ፣ የሚወነጅሏችሁ ከዛ ማህበራዊ መገናኛ ዘዴዎች ላይም በተመሳሳይ ዳግም በትምህርት ጥቅስ ሊያስገድሉ ወጣቱን ሊያስጨፈጭፉ መጡ የሚል ነገር አለና በቅድሚያ የኢህአፓ የዛኛው ወራሽ ናችሁ? ይወክላችኋል? ኢህአፓ እንዳለ ያደረገው ነገር የተለያየ ኢህአፓ የለም። ግን ኢህአፓ በሂደቶች ውስጥ ደግሞ ራሱን ሪፎርም አድርጎ ነው እዚህ ላይ የደረሰው። ሰው አንድ ኢህአፓ ያለው ግን ወደ ኢትዮጵያ ሲመለስም ኢህአፓ ኦፊሻሊ ሲመለስ ለጠፉ ጥፋቶች፣ ለተደረጉ ነገሮች የኢትዮጵያን ሕዝብ ይቅርታ ጠይቋል። ጠፍተዋል የሚባሉ ነገሮች ማለት ነው። እንዳልኩ ጠፍተዋል የሚባሉት ነገሮች ትክክለኝነታቸው ትክክል አለመሆናቸው እንደ አወዛጋቢ ነገርና ሌላ ዲስከሽን ሆኖ ግን ጠፍተዋል ለተባሉና የኢትዮጵያ ሕዝብ አዝኖባቸዋል ለሚባሉ ነገሮች በሙሉ ይቅርታ ጠይቆ ነው የገባው ወደዚህ ሲመለስ ማለት ነው። ነገር ግን በሂደቱ ደግሞ ራሱን ሪፎርም እያደረገ የመጣ ነው። እኔ የማላምንበት አንድ ነገር አሁን እቺ ሀገር ያለችበት ሁኔታን እየታወቀ ከዚህ ቀደም ስለነበረው ሁኔታ ማውራት አንደኛ መሸሽም ይመስለኛል። አሁን ያለውን ሁኔታ መሸሽ እንደሆነ ነው የምረዳው። ሁለተኛ ተወደደም ተጠላም አሁን ኢህአፓ ህጋዊ ፓርቲ ነው። በምርጫ ቦርድ ተመዝግቦ በህጋዊ መንገድ እየተንቀሳቀሰና ሙሉ እውቅና ያለው ፓርቲ ነው። በድሮ እያነሱ እንደውም አንዳንዶቹ በጣም ምንድነው ጄኖሳይዳል የሚመስሉ እንትኖች አሉት። ግደሏቸው፣ ዝም ሊባሉ አይገባም አይነት ነገሮች በሚኒስትራል ሌቭል ጭምር ማለት ነው። ስለዚህ አሁን እኔ በጣም ተደጋጋሚ ተናግሬያለሁ። እስኪ አሁን ስላለው ነገር ነው መነጋገር ያለብን። ምክንያቱም እኔ የዚህ ዘመን ወጣት ነኝ፣ አልነበርኩም በዛ ጊዜ። አብዛኛው የኢህአፓ አመራር በዛ ጊዜ የነበረም አይደለም። ሁለተኛ ቅድም እንዳልኩ ሁለት ነገሮች መታየት አለባቸው። አንደኛው የኢትዮጵያን ሕዝብ በይፋ ይቅርታ ጠይቆ ነው ወደ ሀገር ውስጥ የገባው። ከዛ ግን ባለፈ በምርጫ ቦርድ ህጋዊ ሰውነት ተሰጥቶት እየተንቀሳቀሰ ያለ ፓርቲ ነውና ልክ የሆነ ማለት እኛን አታክ አድርጎናል ብለው ሲያስቡ ነው። አታክም ነው አልለውም። ኦፍ ኮርስ ግን አታክ አድርጎናል ብለው ሲያስቡ ኢህአፓ ወንጀለኛ ድርጅት የሚሆንበት ከዛ ደግሞ አደሴም ታይም ደግሞ በምርጫ ቦርድ ህጋዊ ሰውነት ኖሮት እየተንቀሳቀሰ ያለ ድርጅት የመሆኑ ደብል ስታንዳርድነት ለኔ የሚዋጥልኝ ነገር አይደለም። በህጋዊነቱ እንትን ማለቱ ሰላማዊ አማራጭን ብቻ መከተላችሁ ለማሳየት ይመስለኛል። ያኔ የከተማም የገጠርም ትግል ስለነበር ማለት ነው አይደል? የከተማም የሀሳብ ነበር። ያኔ ምን ተጽዕኖ እየፈጠረባችሁ ነው ግን ይሄ ክርክር ይሄኛው ምልሽ የሚካሄድባችሁ ዘመቻ ፕሮሞት እያደረጉ ነው ማለት በአሉታዊ መልኩ ነው ያነሷችሁ አይደለ? ስለዚህ በአሉታዊ መልኩ ነው ፕሮሞት የሚያደርጓችሁ። ምን መሰለ ፐብሊሲቲ ነው አንደኛ ነገር። ሁለተኛ ግን ሰው ማገናዘብ ይችላል፣ የኢትዮጵያ ሕዝብ ማገናዘብ ይችላል። ስለዚህ
እኛ የምንመዘነው ለምሳሌ ፐርሰናሊቲ ላይ እኔ የምመዘነው አሁን እያደረኩ ባለሁት ፖለቲካ እንቅስቃሴ ነው። ኢህአፓ አጠቃላይ የሚመዘነው አሁን እያደረገ ባለው የፖለቲካ እንቅስቃሴ ነው። ምክንያቱም ስላለፈው ጉዳይ ማንሳት ከተፈለገ ህጋዊነት ከመሰጠቱ በፊት ማንሳት ይቻል ነበረ። አሁን ላይ ስትሮንግ ሆኖ እየወጣ ያለ ፓርቲ ስለሆነና በህዝብ ዘንድ ያለውን ተቀባይነት በጣም እያስፈራቸው ስለሆነ ከዚህ ቀደሙን ማንሳት አንደኛ ህዝብ ጀጅ ማድረግ አይችልም ማለት ነው። ሁለተኛ እኛም ያን ያህል የሚያስፈራን ጉዳይ አይደለም። ምክንያቱም እንዳልኩ አሁን ቴብሉ አሁን ላይ ያለ ጉዳይ ነውና አሁን ላይ ነው ዲስከስ ማድረግ የሚያስፈልገው የሚገባን። እሱን ለምን እንደሚሸሹት አንደርስታንድ እናደርጋለንና ብዙ ምን አሁን ያለው ነገር ከተነሳ እኛ አይደለንም አታክ የምንደረገው። ክርክሮቹም ላይ ያየው ይመስለኛል በጥቂቱ ምን ማለታችሁ ነው አሁን ያለው ሁኔታ ስትሉ? አንድ ክርክር ነበር። የመጀመሪያው የምርጫ ቦርድ ክርክር የምርጫ ቦርድ ሳይሆን አጠቃላይ ምርጫ ሂደቱን ክርክር ያደረገው ፋና ቴሌቪዥን ነው እንደምታስታውሰው። እና እዛ ላይ አንድ የጠየቁት ጥያቄ ነበረ። በጣም አብዝተው ስለ ወጣት ይናገራሉና እኔ ማቀው እኔ አሁን ወጣት የዘመኑን ወጣት እወክላለሁ ውክልና ተሰጥቶኝ አልያልከው አይደለም ግን እወክላለሁ ብያስበው ምክንያቱም እኔም የዛ አንድ አካል ስለሆንኩና ማየው ወጣት እየተገደለ በስራ አጥነት በጣም እየተማረረ ከዛ ደግሞ ስራ ያለውም ደግሞ ደሞዙ ኤቭሪ አዘር ዴይ የሚያስበላው እንጂ በቀን 3 እንኳን የሚበላበት ሁኔታ አይደለም ያለውና ስለ የትኛው ወጣት ነው የምታወሩት ብዬ ጠይቄ ነበረ። ከዛ ምናልባት 1-2 ወር በኋላ በተደረገ ክርክር ላይ ገዢው ፓርቲ ወከሉ አንድ ባለስልጣን ስለ የትኛው ወጣት ነው የምታወሩት የሚል ቃል በቃል የኔን ተጠቅመው ተናግረዋል። እና ስላስገደላ ከዚህ በፊት ከስንት ዓመት በፊት ስላስገደላችሁት ወጣት ነው ወይ የምታወሩት ሲሉ እኛ የምናወራው ስለ ዛሬ ወጣት ነው። ከዚህ በፊት ብዙ ወጣት ተገድሏል ስላሉ አሁን ላይ ወጣት የለም ወይ አሁን ስላለ ወጣት ማውራት አንችልም ወይ የሚል ጥያቄ አለኝ እኔ በግሌ። ምክንያቱም እንዳልኩ ነው እያስተዳደሩ ያሉት የአሁኑን ዘመን ነው እየታገለን ያለ ነው በዚህ ዘመን ላይ ቁጭ ብለን ነው ስለሆነ አሁን ላይ ያለው ሁኔታ ጦርነት እንደሆነ ነው የምናውቀው። አሁን ላይ ያለው ሁኔታ ስደት፣ መፈናቀል፣ ረሃብ እንደሆነ ነው የምናውቀው። እየታገልን ያለ ነው ያንን ሁኔታ ለመቀየር ነው። ስለዚህ የኛ ፐርሰፕሽን አሁን ላይ ወጣቱ በጣም እንደውም ከየትኛውም የእድሜ ክልል በላይ ወጣቱ ነው እየተጎዳ ብለን የምናስበው ባልኩ በጠቀስኩልህ ነገሮች ምክንያት ማለት ነው። ሌላ ከዚህ ጋር ተያይዞ ወጣቱ ብዙ ፖለቲካን ይሻሻል አላቅም ጥያቄውን ይዘው እንደሆነ ግን በእኔ አረዳድ እንዳልኩ አብዛኛው ችግር እየደረሰበት ያለው ወጣቱ ሆኖ ሳለ የችግሩን መንስኤ የሆነውን አጠቃላይ ፖለቲካ ስሪቱን ደግሞ ለመቀየርና ለማስተካከል ወጣቱ ኢንቮልቭ ሲሆን አይታይም። ለኔ የሚያሳዝንም የሚያሳፍርም ከዛ አት ሴም ታይም ደግሞ በጣም ፈገግ የሚያስብለኝ ጉዳይ ነው። እንዴት የራሳችንን እድል የሚወስንልን ጉዳይ እንሸሸዋለን የሚል ጥያቄ አለኝና አሁን ላይ ያለው ፐርሰፕሽናችን ያ ነው። ከፖለቲካ ይሸሻል ሲባል በፖለቲካው እንዳንቺ ማለት በሰላማዊ አማራጭ ፖለቲካ ውስጥ ገብቶ መሳተፍን ምናምን ይመስለኛል ካልተሳሳትኩኝ። ኦር ደግሞ እናንተ በመጠሩት ሰልፍ ኦር በሌላ አደረጃጀትም ሊሆን ይችላል። ግን እንደዚህ አይነት የሚል ጥያቄ ሊነሳ ይችላል። አሁን ከሚከታተል ሰው ብዙ ሰው ይታሰራል። ፖለቲከኞችን በትሌ ኦርጌሳን ማንሳት እንችላለን። የሆነክ እሱን እያየው ለምን ብሸሽ ምን ትፈርጅብኛለሽ ቤትሽ ምንድን ነው ምላሽ? እየሸሸም ሁኔታው እየሸሹ አይደለም። አሁን በየቤታችን ተቀምጠንም ይመጣል። ሌላው ባይመጣ የኑሮ ውድነቱ ይመጣል። ሌላው ባይመጣ ቤተሰቦቻችን በጦርነት እየሞቱ ነው ያሉት። ገብቷል ማለት ስለዚህ አንዳንድ ጊዜ የሆነ ያህል ዋጋ ከፍለ ኢን ዘ ሎንግ ራን የሚሻለውን ነገር ማድረግ ጥሩ ይመስለኛል። አሁን ላይ አብዛኛው ሰው ስርን ይፈራል፣ ግድያን ይፈራል። አንደርስታንድ አደርጋለሁ፣ ሰውኛ ባህሪ ነው። እኔም የምወደው ነገር አይደለም። ግን ነገሮችን ደግሞ መለወጥ ከፈለክ መገኘት አለብህ እዛ ቦታ ላይ መለወጥ የምትፈልገው ቦታ ላይ መገኘት አለብህና ስለሸሸው የሚሸሽ ጉዳይ አይደለም። የእያንዳንዳችንን ህይወት እየነካ ነው እንዳልኩ ነው። ስራ አጥነቱ ዞሮ የሰላም ጉዳይ ከዛ ደግሞ የፖለቲካው ጉዳይ ነው። የጦርነቱ ጉዳይ ማንሳት ትችላለህ። ረሃብም ዞሮ በዛው ማዕቀፍ ውስጥ የሚጠቃለል ነው። ብዙ መቅረት የሚችሉ ነገሮች ሆነው ግን ያልቀሩ ነገሮች አሉ። ያ በጋራ ቆመን ስላልታገልን ነው ብዬ አስባለሁ። እንዳልኩ ስርዓቱን፣ ሞቱን እና የተለያየ ጫናውን ፈርተን በጋራ ቆመን ስላልታገልን ስቃያችን ተራዝሟል። ያ ስቃይ ደግሞ እያንዳንዳችን ቤት በአንድም በሌላ መልኩ የሚገባ ነገር ነውና አንደርስታንድ አደርጋለሁ። ተፈጥሯዊ ነው መፍራት። ግን አንዳንዴ ደግሞ ያንን ፍርሃት ማሸነፍ እስካልተቻለ ለውጥ ይመጣል የሚል እምነት ነው። እንደምታውቂው ክርክር አለ ኢትዮጵያ ውስጥ በተለይ በፖለቲካ ማህበረሰቡ ዘንድ የትጥቅ ትግልና የሰላማዊ ትግል። እሱን ክርክር ላመጣው ፈልጌ አይደለም። እዚህ ግን
ቢያንስ በኔና አንቺ እድሜ ከአንቺ እንኳን እበልጣለሁ፣ ግን ቢያንስ እኔ እስከማስታውሰው ድረስ ቅንጅት ጫፍ ደርሶ ነበር። ከዛ ውጭ በሰላማዊ ሂዶ ለውጥ ያመጣ አንድም የተቃዋሚ ፖለቲካ ፓርቲ የለም። ይሄን የሚያቅስ ብዙ ሰው አለ። ሶ የትኛው ለውጥ ስለመጣ በእናንተ የሰላማዊ ትግል አመኝ ለካተት ምን ማለት ምንድነው ዋስትና ለውጥ ለመምጣቱ ቢልሽ ምንድነው እሱ ጥያቄ ነው። አሁንም ቅድም ካልኩ ጋር ያያዛል። እስከዛሬ ድረስ በጣም ጥቂት ሁነቶች ናቸው በጋራ ማለት ይሄ የሚያለያዩን ምክንያቶች ትተን አንድ ስለሚያደርጉን ነገሮች ለምሳሌ ስለ ሀገር ልትለው ትችላለህ። ቆመን የታገልንባቸው ሁነቶች በጣም ጥቂት ናቸውና ለዛም ነው ለውጥ ያልመጣው። ይሄን ጥያቄ በጠየቅ ቁጥር ለውጥ የሚመጣበትን ቀን እያራክ ነው ብዬ ነው የማስበው። ምክንያቱም አልተሞከረም፣ በደንብ በሚገባው ልክ ተሞክሯል የሚል እምነት የለኝም። ቢሞከርም የሆነ አካል ይሞክረውና ከዛ ተቃዋሚው ራሱ የሚሆነው እየታገለለት ያለው አላማ የሚደግፍ ሰው ነው። እየታገለለት ያለው ሰው ማለት አልፈልግም፣ ግን እየታገለለት ያለውን አላማ የሚደግፍ ሰው በራሱ ተቃዋሚ ሆኖ ታገኘዋለህ። ለአምባገነን ስርዓቶች በጣም የሚመቸው ነገር አንደኛው ፍርሃት ነው፣ ሁለተኛው ደግሞ አንድነት አለመኖር ነው ብዬ አስባለሁና እስከዛሬ ድረስ ስለፈራንና በጋራ ስላልቆምን ለውጥ አልመጣም። እሱ ምንም የሚካድ ነገር አይደለም፣ የኔም ጥያቄ ስለነበር ማለት ነው። ግን ለውጥ እስከዛሬ አልመጣምና እንዴት አድርጌ ከዚህ በኋላ ምን አምኜ የሚለው ነገር ለኔ ብዙ የሚዋጥልኝ ነገር አይደለም። በሚገባው ልክ ተሞክሯል ብዬ ስለማላምንና ስላልተሞከረም አጠቃላይ ያለው ሁነት የሚያሳየን እሱን ስለሆነ ማለት ነው። ስለዚህ በእኔ አረዳድ እሱን ጥያቄ ብቻ ከመጠየቅ ይልቅ እስኪ በጋራ ቆመን እንሞክረው፣ እርስ በርስ ከመወነጃጀሉ እርስ በርስ ደግሞ ከመጎነታተሉ ወጥተን እንሞክረው፣ ቢያንስ ተመሳሳይ ዓላማ ያለን አካላት የሚለውን ነገር ነው መቀበል ያለበት ብዬ አስባለሁ። ለእናንተ የሰላማዊ ፖለቲካ እንቅስቃሴ ቢያንስ ይህንን ተረድቶ ድጋፍ ሊያደርግላችሁ የሚችል በገንዘብ ሊሆን ይችላል፣ በሀሳብ ኦር በጉልበት የሆነ የህብረተሰብ ክፍል ያስፈልጋል አይደለ? ከዛ በፊት የለውጥ ፍላጎት አለ ብለሽ ታስቢያለሽ? ኢትዮጵያ ውስጥ የለውጥ ፍላጎት አለ ብዬ አስባለሁ። ያንን ፍላጎት በማሳየት በኩል ግን ደካማ ነን ብዬ አስባለሁ። ደግሞ እንደ ሀገር የእናንተ ድክመት አይመስላችሁም? ምንም ጥርጥር የለውም። ቅድም ነግሬሃለሁ። በተለይ የፖለቲካ ኃይሉ በሚገባው ልክ የሰላማዊ ትግል አማራጮችን ለህብረተሰቡ አላሳየም፣ አሳይቶም ደግሞ አላታገለም የሚል እምነት አለኝ። ይህንን በተደጋጋሚ የገለጽ ነው። እኛ ኃላፊነቱን የምንወስደው ነገር ነው። ግን አንድ ደግሞ መታሰብ ያለበት ነገር ልክ አሁን ለምሳሌ የኢትዮጵያ ፖለቲካ ውስጥ አክቲቭሊ ኢንጌጅ ስታደርግ ብዙ እንትኖች አሉት፣ ብዙ ጫናዎች አሉት። ያንን ጫና በመቀነስ ረገድ ህዝብ ሊያግዘን ይገባል የሚል ደግሞ እምነት አለን። ለምሳሌ አትግደሉ የምንለው ህዝብን አትግደሉ ነው አይደለ? አትሰሩ በማንነት ለይታችሁ የምንለው ህዝብን ነው። ስለዚህ ያንን ጥያቄ ኮመን ኮዝ አለን፣ ኮመን ነው የሆነ አላማ አለን ማለት ነው። ስለዚህ ለዛ አላማ ሪጋርድለስ ኦፍ ፖለቲካል አይዲዮሎጂ ልዩነት በጋራ ቆሞ መታገል አለበት ብለን እናስባለን። ለምሳሌ እንዳልኩ ነው ሰላማዊ ሰልፎችን ስንጠራ በመተባበር ሰላማዊ ሰልፉ ነሰሰርሊ እኛን ምረጡን እኛን አግዙን እኮ አይደለም፣ የኢትዮጵያን ሪያሊቲ እንቀይር በጋራ ነው። ስለዚህ በዛ ኮዝ ላይ ተመሳሳይ የሆነ አላማ ያለው አካል ሊያግዘንና ሊተባበረን ይችላል። ግን ኃላፊነቱን እንወስዳለን እኛም በሚገባው ልክ ታግለናል አታገልንም የሚለው። አሁን ስለ ታግለናል አታገልንም ስታነሽ ነው ጥያቄ ተመጣጣኝ መሰለሽ። ለምሳሌ ሰሞኑን እንደሰማሽው ሃንጋሪ ላይ ቪክቶር ኦርባን የሚባሉ ጠቅላይ ሚኒስትር ነበሩ። 16 ዓመታት ገደማ የቆዩ ከዛ በምርጫ ተሸነፉ። ያውም ከአሜሪካ ጭምር ድጋፍ የነበራቸው ናቸው። ያንን ላሳይሽ የፈለኩት ለምንድን ነው በምርጫ ነው ያ ለውጥ የመጣው። እንደ ስሪላንካ ሌሎቹን ደግሞ ስናነሳ ህዝቡ ወጥቶ አሁን ሰላማዊ ትግል ብለው ይጠሩታል ያንን ነገር እስከ ቤተ መንግስት ድረስ ገብተው መሪዎቹ እስኪሸሹ ለውጥ ያመጡ አሉ። እናንተ የሰላማዊ ትግል ስትሉ ምርጫውን ነው ወይንስ ከምርጫ ባሻገር ያሉትን በህዝብ ንቅናቄ የሚመጡት ለውጦች ነው? አጠቃላይ አሁን ላይ እንደውም በተደጋጋሚ የምንለው ነገር አለ። አሁን ላይ ለኛ ምርጫው ከሰላማዊ ትግል መንገዶች አንዱ እንጂ ብቸኛው አይደለም። ወይም ደግሞ አሁን ብዙ ጊዜ ምርጫ ምንድነው በዲሞክራሲያዊ ሂደት ስርዓትን የመለወጥ ሂደት ነው አይደለ ጥቅል ትርጉሙ። ግን ያ አይደለም። አሁን ኢትዮጵያ ውስጥ ለኛ ኢህአፓም ወደዚህ ምርጫ ውስጥ ሲገባ ያስቀመጣቸው ሁኔታዎች አሉ። ቅድመ ሁኔታዎቹን አንተም ታውቃቸዋለህና እነዛን ነገሮች እየታገልንበት ያለ አንዱ ቅርንጫፍ እንጂ ሙሉ ዛፉ ምርጫ ብቻ አይደለም። ለዛም ነው አሁን ሰላማዊ ሰልፍ እንጠራለን፣ ህዝብ በጋራ ድምጹን እንዲያሰማ እና የተለያዩ የሰላማዊ ትግል አማራጮች አሉ እንደምታውቃቸውና እነሱን ለመተግበር ለማንቀሳቀስ እየሰራን ነው የምንገኘው። ግን እንዳልኩ ምርጫው ደግሞ አንዱ ስትራቴጂ ነው። ስለዚህ ልምምድ ላይ ናችሁ ማለት ነው። የምን
የፖለቲካ የሰላማዊ የፖለቲካ ትግል ልምምድ ላይ እና ህብረተሰቡ ማንቃት ላይ ነው ያላችሁት። እሱ ያስቸገረንም አንዱ እሱ ነው። እስቲ አብራሪው ወደ ምን ያስቸገራችሁ? ለምሳሌ ሰው ስለ ፖለቲካ ያለው አመለካከትና ከዛ ደግሞ በሰላማዊ መንገድ ለውጥ አመጣለሁ ብሎ የሚያስብበት መንገድ በጣም ዝቅተኛ ነው። በዛ ላይ ያለው ተስፋ ዝቅተኛ ነው። ያንን እንደሚቻል ገና እያለማመድን ያለው ነው። ይቻላል የሚለውን እምነትና በእኛ ላይም ትረስቱን ደግሞ እንዲጥል በእኛ ላይ ስለ እንደ ፓርቲ ሳይሆን እንደ ፖለቲካ ኃይልና ለውጥ ሊያመጣ እንደሚችል አካል እምነቱን እንዲጥል ደግሞ እያሳየነ ነው። በምናደርጋቸው እንቅስቃሴዎች ያለፉትን አመታት ያንን ነው ስናደርግ የቆየ ነው። አሁን ላይ የተሻለ ለውጥ አለ ብለን እናስባለን። ከተቀባይነቱም ብቻ ሳይሆን እኛን ከመቀበሉ አልፎ ደግሞ በሰላማዊ ትግል ላይ ያለው ተስፋ ሞር ኦር ለስ እየዳበረ ነው፣ እየለመለመ ነው የሚል እምነት አለን። ያስቸገረን ያልኩህ ግን ለረጅም ጊዜያት ያንን በማድረግ ነው የተጠመድነው። አሁን በሰላማዊ ትግል ላይ ያለው ተስፋ ያልቆረጠ ማህበረሰብ ውስጥ ብንሆን ኖሮ ቀጥታ ወደዛ ትግል ነው የምትገባው፣ ወደዛ እንቅስቃሴ ነው የምትገባው። ግን ገና ያንን ማለማመድ አለብህ። ተስፋ እንደሚኖር እንደሚቻል ማሳየት መቻል አለብህና ያንን ነው እኛም ለማድረግ እየሞከርን ያለ ነው። ቅንጅትን ትብብሩን ወክለሽ እንዳልመጣሽ አውቃለሁ። አሁን እንደ ትብብርም ሆነ እንደ ኢህአፓ ያስቀመጣችኋቸው ቅድመ ሁኔታዎች እንዳሉም አውቃለሁ። ግን እንደዛም ሆኖ ምርጫው ላይ እጩ አቅርባችኋል። ብዙ እጩ ካቀረቡት ከ1 እስከ 5 ውስጥ ያላችሁበት ይመስለኛል። ካልተሰ 3ኛ ላይ ናችሁ። አሁን አንዳንድ ገራገር ጥያቄ ባነሳብሽ ደስ ይለኛል። ለምን ምረጡን ትሉታላችሁ? ማለት ያስቀመጣችኋቸው ቅድመ ሁኔታዎች አሉ። ፍትሃዊ ምርጫ ይደረጋል ብላችሁም አታምኑም። ከተሳሳትኩ ታርሚኛለሽ። ብዙ ቃለ መጠይቃችሁን ስላየው ማለት ነው። ለምን ተስፋ ትሰጡታላችሁ? ምረጥ እያላችሁ ታዲያ ወይም ለምን ተቀሰቅሱታላችሁ? የምርጫ ሂደት እንደምታውቀው የምርጫ ካርድ የምትሰጥባት ቀን ብቻ ላይ ያለ ሁኔታ አይደለም። አጠቃላይ ከዛኛው ምርጫ እስከዚህ ምርጫ የነበረው ሂደት ምንድን ነው? ከዛም ደግሞ አለፍ ሲል በአጠቃላይ የኢትዮጵያ ታሪክ ውስጥ ያለው የምርጫ ታሪክ ምን ይመስላል የሚለውም ከአስቻይ ሁኔታዎች ጋር የተያያዘውም እና አጠቃላይ የሂደቱ ጉዳይ ነው። ስለዚህ እኛ በሂደቱ ውስጥ በመሆን ምርጫ እንፈልጋለን። ኦፍ ኮርስ በምርጫ ነው ስልጣን መያዝ ያለበት ብለን ነው የምናምነው። ለዛም በምርጫ ሂደት ውስጥ አለን እና ደግሞ የተመዘገብነው የፖለቲካ ፓርቲ ሆነውም ለዛ ነው። አስቻይ ሁኔታዎች ባልተሟሉበት ሁኔታ ግን ባለፈውን ባወጣነው መግለጫ ላይ ዲሞክራሲን ማዋለድ አይቻልም የሚል እምነት አለን። ከዛ ግን ባሻገር ዲሞክራሲውንም ትተው አጠቃላይ የኢትዮጵያን ሕዝብ ሁኔታ መካድ፣ በዚህ ሁኔታ ውስጥ በምርጫ ውስጥ መሳተፍ የኢትዮጵያን ሕዝብ ሁኔታ መካድ፣ ከዛ ደግሞ አሁን ላይ ገዢው ፓርቲ እያደረገ ያለውን መከራና እየፈጸመ ያለውን ግፍ ቀጥልበት ብሎ ግሪን ላይት እንደመስጠት እንደሆነ እንቆጥራለን። ለምን ተስፋ ትሰጡታላችሁ ለሚለው እንዳልኩ የምርጫ ሂደት የምርጫ ጉዳይ ድምጽ የመስጠት ጉዳይ ብቻ አይደለም። በካርድ መንግስትንም ወይም ደግሞ ገዢውንም ፓርቲና ሌሎች ኃይሎችንም የምትቀጣበትም መንገድ ጭምር ነውና በምርጫ ውስጥ እስካለን ድረስ ደጋፊዎቻችንና አጠቃላይ ደግሞ ኮመን ኮዝ አለው ከኛ ጋር የምንለው የማህበረሰብ ክፍል የምርጫ ካርዱን እንዲይዝ እንፈልጋለን። ምክንያቱም ሁኔታዎች ተለዋዋጭ ስለሆኑ ማለት ነው። የምንላቸው አስቻይ ሁኔታዎች ከዚህ በኋላ የመሟላት ሂደታቸው በጣም ጠባብ ነው። ኦልሞስት ነን ነው እናውቃለን። እሱን ግን እስካለን ድረስ ካርዱን እንዲይዝና ካርዱን በመያዙ ደግሞ መምረጥ ብቻ ሳይሆን ባለመምረጥም ጭምር ወይም ደግሞ ያንንም ስርዓት ባለመምረጥ ጭምር እንዲቀጣው አንዱ የትግላችን መንገድ ነው። ነገር ግን እንዳልኩ ምርጫ እንዲደረግ እንፈልጋለን። ፍትሃዊ ምርጫ ተደርጎ የስልጣን ሽግግር በምርጫ እንዲመጣ እንፈልጋለን። አሁን ባለው ሁኔታ ግን ያንን ማድረግ ይቻላል ብለን አናስብም። ለምሳም ነው የኢህአፓ ተሳትፎ በቅድመ ሁኔታዎች ላይ ተመረኮዘ የሆነው ማለት ነው። እነዛ ካልተሟሉ በምርጫ ውስጥ አንኖርም የሚል ጊቭን ነው። እንግዲህ ውሳኔዎቹን ማዕከላዊ ኮሚቴያችን ነው የሚወስነው። መቼ እንወስናለን የሚለውንም ዲስክሎዝ ማድረግ አንችልም። ምን ልንወስን እንችላለን የሚለውንም ዲስክሎዝ ማድረግ አንችልም። ግን መሰመር ያለበት ወደዚህ የምርጫ ሂደት ስንገባ ለመራጭ ህዝባችንም ተናግረናል። አጠቃላይ ደግሞ ለአባሎቻችን ለደጋፊዎቻችንም ያሳወቅነው ነገር ነው። እነዚህ ቅድመ ሁኔታዎች ካልተሟሉ አንኖርም። እስካለን ድረስ ግን ህዝብ ካርዱን ይዞ መጠበቅ አለበት የሚል ደግሞ እምነት አለን። ይህንን ቃለ መጠይቅ እስክናደርግ ድረስ ወደ 42 ሚሊዮን ገደማ መራጮች ተመዘገቡ የሚል ነገር ተመልክቻለሁ። ምርጫ ቦርድ ላይ ምናልባት ከፍ ብሎ ሊሆን ይችላል። እስካሁን ተራዝሟል በ2 ሳምንት እንደምታስታውሽው። ከዛ በፊት የነበሩትንም መቀዛቀዞች ታያቂያቸዋለሽ። ኢቨን ራሱ ምርጫ ቦርድ ያወጣዋል በግድ የምርጫ ካርድ የማስወጣት በማስፈራራት አይነት ነገር ማለት ነው። ምን ይነግርሻል ህብረተሰቡ የምርጫ ካርድ የማውጣት ፍላጎት ማጣቱ በትምህርት ጥቅስ እናንተም ገዢው ፓርቲም ሁሉም አውጣ እያለ ነው ካርዱን። ያ ፍላጎት ማጣት ምን ይነግርሻል?
ቅድም የጠቀስኩልህን ነገር ነው የሚነግረኝ። በምርጫና በአጠቃላይ የሰላማዊ ትግል ላይ ሰውን ብዛም ተስፋ የለውም። ተስፋ ካለመኖር ባለፈ ግን ሌሎች በጣም ብዙ የሚያስጨንቁት የዕለት ተዕለት ጉዳዮች እንዳሉ ነው የምንረዳውና ተስፋ የመቁረጥ ሁኔታ ይመስለኛል። በተለይ በሰላማዊ ትግል እንቅስቃሴ ላይ ተስፋ የመቁረጥ ሁኔታ ይመስለኛል። እኛ አይተህም ከሆነ አብዛኛውን ሰው ካርዱ ሰዱ የሚልም ቅስቀሳ አድርገን አናቅም። ኦፍ ኮርስ ደጋፊዎቻችን እንዲወስዱ እንፈልጋለን። የተወሰኑ ጊዜያት ላይ ተናግረናል። ግን በዋናነት አሁን ላይ እኛ ትኩረታችን አስቻይ ሁኔታዎች እንዲፈጠሩ መታገል ላይ ነው። ይሄ በሌለበት ሁኔታ ያን ያህል ለውጥ የሚያመጣ ነገር አይደለም። ከዛ ባለፈ ግን አሁን ላይ በአስገዳጅነት ነው ካርድ እየተወሰደ ያለው። ከዛ ካስገዳጅነቱ ባለፈ በጣም የሚገርመው ነገር ካርዱ ፎቶ ይነሳል እና እንደውም በአንዳንድ ቦታዎች ላይ ምንድነው የሚነግሩን ደጋፊዎቻችን ቤት ይኬዳል። ከዛ በኋላ ስንት ሰው አለ ይባላል፣ ይነገራል። ማይንድ ዩ ከ18 ዓመት በላይ አይደለም ምን ያህል ሰው አለ ነው። የሁለት ዓመት ህፃንም ሊሆን ይችላል። ለዛም ካርድ ይሰጣል። ለዛም የሁለት ዓመት ህፃን ማለት ነው። እና አሁን ላይ በጣም ዲስፐሬት መሆኑን ይነግረናል። ስርዓቱ ዲስፐሬት ነው። ግን ደግሞ የዚህ ሽር ጉድ በራሱ የሚነግረን አንዱ ነገር አስቻይ ሁኔታዎች ባልተሟሉበት ሁኔታ ህዝብን በማስገደድ የምርጫ ካርድ ወሰዱና የምርጫ ካርድን ይሁን ፎቶ ማንሳት ከስራ ትባረራላችሁ የሚል ነገር መናገር ምርጫው ምን ሊሆን እንደሚችል በራሱ ቀድሞ የሚያሳይ ነገር እንደሆነ ነው የምንረዳው። ጠቅላይ ሚኒስትሩ በፓርላማ ላይ የተናገሩት ነገር ነው። ይህም ፓርላማ ከዚህ በኋላ እንደዚህ አይደለም የምታዩት፣ የተቃዋሚ ፓርቲዎችን በደንብ ትሰማላችሁ። ያ ምን ይነግረናል መሰለ፣ እንደሚያሸንፉ ነው ዲሳይድ ያደረጉት። ስለዚህ በዛም ብሎ በዚህ አሸንፈናል ብለው ነው የሚያውጁት። ከዛ ባለፈ ደግሞ ቦታ የሚሰጣቸው የፓርላማ ተቃዋሚ ነው ብዬ ኤክስፕረስ ባረጋቸው ወደው ለነሱ ደግሞ የትኛው ቦታ እንደሚሰጣቸው ነግረውናል። ከዛ ደግሞ ለአንዳንድ የፖለቲካ ፓርቲዎች መሪዎች በሚወዳደሩበት ቦታ ላይ ደግሞ ገዢው ፓርቲ አላቀረበም እጩዎቹን። እሱ ብዙ የሚነግረን ነገር አለ ስለ ምርጫው። አጠቃላይ እኛ ዝም ብለን አይደለም አስቻይ ሁኔታ የለም የምንለው ማለት ነው። ጥሩ። ቀደም ሲል ያነሳናቸው ነገሮች ምርጫ ቦርድ ያወጣው መግለጫ አለ፣ በግዳጅ መሆኑን እስከ መሰረዝ ደርሳለሁ ያለበት አለ። ግን አሁን በሚኒስትር በሰጠችው ማብራሪያ ላይ መከላከያ ያቀርባለሁ የሚል ማንኛውም አካል ካለ እንደምናስተናግድ እግረ መንገድ መግለጽ ፈልግና አሁን እንደሚያሸንፉ አረጋግጧል ጠቅላይ ሚኒስትሩ ፓርላማ ጭምር ብለሽ አብራርተሻልና አንዳንድ መከራከሪያዎች አሉ። እንደምታውቂው ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ራሱ ቢካሄድ ገዢው ፓርቲ ማለት ብልጽግና የሚሆን ኢህአዴግ ማለት ገዢ የሆነ ኢትዮጵያ ውስጥ የሆነ አያሸንፍም ወይ? አንድ ባለው መዋቅር፣ ሁለተኛ ደግሞ አብዛኛው ክፍለ ሀገር አርሶና አርብቶ አደሩ ከመንግስት ጋር ያለውን ትስስር እናውቃለን። ከዛ ደግሞ የምርጫ ስርዓቱ አለ፣ አብላጫ ድምጽ ሁሉንም ጠቅሎ የሚወስደው። ከዛ አንጻር ሊያሸንፍ አይችልም መንግስት ይመሰርት። ሁለተኛው ላይ አልስማማም። በኢህአዴግ ጊዜ ያንን ልንል እንችላለን ከአርሶና አርብቶ አደሩ ጋር ያለው። በዚህኛው ላይ ደግሞ ተስማሚ። እሺ እንዲህ ያለበትን ሁኔታ ስለምናቅ ነው በጣም እርግጠኛ ሆኜ የምነግርህ። የገጠሩ ማህበረሰብ በተለይ ደግሞ ግብርና ስራ ላይ የተሰማራው ማህበረሰብ ትክክለኛ ምርጫ ቢደረግ ይሄንን ስርዓት እንደማይመርጠው ነው። ምክንያቱም ማዳበሪያ የምትወስደው የምርጫ ካርድ ከወሰድክ ነው። ሌላውን ተው፣ ከምርጫ ጋር ወይ ከፖለቲካ ጋር ያለውን ነገር ተው፣ እየሞተ ነው። ማንም እንትን ሳይልለት እየሞተ ያለ ህዝብ ነውና እንዲገደል ነው ይሄንን ስርዓት የሚመርጠው። እንዳልኩ ነው። ማጭበርበር ከሆነ ኦፍ ኮርስ ምንም ጥርጥር የለውም። ከዚህ ቀደም እንደሚደረጉት አይነት ምርጫዎች በቅንጅት ወቅት የነበረውን እናስታውሳለን እና ኢህአዴግ ለረጅም ጊዜ አድርጓል የሚባሉት ነገሮች እና ይሄ ስርዓት እያደረገ ያለውን ነገር የምናውቀው ነገር ነው። ስለዚህ እንደተለመደው በማጭበርበር ከሆነ ምንም ጥርጥር የለውም ያሸንፋል። ፋክተሮች የሉም እያልኩ አይደለም። ለምሳሌ አንድ ፓርቲ ስልጣን ላይ ሲሆን 5 ዓመት ሙሉ ራሱን ፕሮሞት እያደረገ ነው ያለው፣ መዋቅሩ በእጁ ነው ያለው እና ከዛ ደግሞ ተቃዋሚ የፖለቲካ ፓርቲዎችን የማዳከም ሁኔታው አለ። ነገር ግን በህዝብ ድምጽ ካልን በህዝብ ድምጽ ነው የሚወሰነው የምርጫ ውጤት ካልን በፍጹም ይሄ ስርዓት ሊያሸንፍ የሚችልበት እድል አለ ብለን አናምንም እንደ ፓርቲ። ነገር ግን እንዳልኩ አስቻይ ሁኔታዎች ደግሞ ባልተሟሉበት ሁኔታ ደግሞ አይ በቃ ብልጽግና በደንብ
ትክክለኛ ፍትሃዊና ዲሞክራሲያዊ ምርጫ ያደርጋልና እንወዳደረውና የህዝብ ድምጽ ብቻ ነው ማተር የሚያደርገው ደግሞ ብለን ደግሞ ለመግባት ያን ያህል ሞኝነት ደግሞ የለን። መሰለሽ ማነሳልሽ ይሄንን በቀላሉ ቁጥሩ አከራካሪ ሊሆን ይችላል። ምን ያህሉ ይደግፈዋል አይደግፈውም የሚለውን ከብልጽግና ከራሱ አሉኝ ከሚላቸው አባላት እንነሳ። ከ13 ሚሊዮን ወይ ከ14 ሚሊዮን በላይ ይመስለኛል ካልተሳሳትኩኝ አንድ ተቀጥሮ የሚሰራ ሰራተኛ አለ። ከአርብቶና አርሶ አደሩ ጋር ከዚህ በፊት የደረሰበትን ነገር ያውቃል። ኢህአዴግን ኦር ገዢውን መንግስት ባለመምረጡ ተከትሎ የሚመጣውን ነገር ያውቃል። በነባር የኢትዮጵያ ህብረተሰብ ሁሉ ማለት ባይቻል እንኳን ከፈጣሪ ከትሎ መንግስት ነው የሚመጣው። ከዛ ጋር ያለው ትስስር ተነስቶ ፌር የሆነ ምርጫ እንኳን ቢደረግ እንዴ ማለት ሊያሸንፍ አይችልም። እነዚህ ትስስሮች ካሉ እነዚህ ፍርሃቶች ካሉ በቅድሚያ ፌር ምርጫ ነው ለማለትም እኮ አያስደፍርም። በመጀመሪያ አይደል የዴፊኒሽን የፌር ምርጫ ከየትኛውም ተጽዕኖ ነፃ ሆኖ ህዝብ ለውጥ አመጣለሁ ብሎ የሚፈልገውን አካል ሲመርጥ ነው። ማይንዱ ከየትኛውም ተጽዕኖ ነፃ ሆኖ መንግስት በሚያደርጋቸው መዋቅራዊ ነገሮች ምክንያት እየፈራ ካለና ኮንሲኩዌንሱን የሚፈራ ከሆነ በቅድሚያ ፌር ምርጫ አይደለም ብለን ነው የምናስበው። ያም እንዳለ ሆኖ እኮ ፌር ምርጫ ባደርግ አላሸነፍም ብሎ ነው አስቻይ ሁኔታዎችን እየፈጠረ ያለው ነው። ስለዚህ ይህንን ጉዳይ ዲስከስ ማድረግ የምንችለው እንዳልኩ ፍርሃቱም እንዳለ ሆኖ ዲስከስ ማድረግ የምንችለው መንግስት አሁን ባለው ሁኔታ እንዳልኩ 14 ምናምን ሚሊዮን አባል አለኝ ደጋፊ ያለኝ ብሎ የሚያስብ ከሆነ ለምን ምርጫውን ፌር አያደርገውም? ገብቷል። እኛ እኮ እያልን ያለ ነው እኛ እንመረጥ ለኛ ካልተመረጠ ፌር ምርጫ አይሆንም አይደለም እያልን ያለ ነው። ግን ለመወዳደር ሁላችንም እኩል ትራክ ላይ መቆም አለብንና አትሊስት በምርጫው ጊዜ ዲሞክራቲክ የሆነ ፕሮሰስ ያስፈልጋል እያልን ያለ ነው። ስለዚህ አሁን ባለው ሁኔታ እንኳን ባይፈራ አስቻይ ሁኔታዎችን መፍጠር ይችል ነበር እንደሚያሸንፍ እርግጠኛ ቢሆን። ፕላስ ከዛ ባለፈ ግን እንዳልኩ ፍሪና ዲሞክራቲክ ምርጫ የሚባለው ከየትኛውም ተጽዕኖ ህዝብ ነፃ ሆኖ ሲመርጥ ነው። አሁን ካለም ተጽዕኖ በኋላ ከሚመጣበትም ተጽዕኖ ነፃ ሆኖ ሲመርጥ ነው ፍሪና ዲሞክራቲክ ምርጫ አለ ማለት ነው። ከመጣቸውን ቅድመ ሁኔታዎች አስታውሳለሁ። ግን ከዛም ባሻገር የማያቸው ነገሮች አሉ። ለምሳሌ አሁን ጋዜጣዊ መግለጫ ፖለቲካ ፓርቲዎች ማለት እንደናንተ እንደ ትብብር ወይ እንደ ያፓ አይነት በጽሁፍ ይወጣል ወይ ደግሞ በኢንተርኔት ነው የምትሰጡት። ማለት ስለሱ ነገር ብትነግሪኝ ደስ ይለኛል። ለምንድን ነው? አንደኛ የምናወጣቸው መግለጫዎች ለመዘገብ ፈቃደኝነት ያላቸው ሀገር ውስጥ የሚንቀሳቀሱ ሚዲያዎች በጣም ጥቂት ናቸው። ከዛ ባለፈ ግን ጋዜጣዊ መግለጫ መስጠት የኛ አሁን ለምሳሌ ምን ያህሉ ሰው ነው ስቴት ኦውንድ ሚዲያዎችን የሚመለከተው? ከዛ ደግሞ የኛ ኦዲየንስ ሁኔታ እንትኑን የምናስተላልፍለት አካል ምን ያህሉ ነው እዛ ላይ ያለው የሚለውን ነገር ስናይ እንትን አይልም፣ አይመጣጠንም። እና ሌላው ግን በአብዛኛው አይመጡልንም ሚዲያዎች አይመጡልንም። በተለይ ስቴት ኦውንድ ናቸው የምትላቸው ሚዲያዎች በጭራሽ አይመጡም። ቢመጡም ደግሞ የሚዘግቡበት አንግል እና እንትን ቆራርጠው የሚያወጣቸው ነገሮች ምናምን አለማስተላለፉ ይሻላል። አንድ ፊቱን በጣም ዲስቶርት ተደርጎ የምንናገረው ነገር በጣም ትዊስት ተደርጎ በቃ ተቀይሮ እኛ ራሱ እንደዚህ ብለናል እንዴ እስክንል ድረስ ሆኖ ነው እንትን የሚለውና ለዛ ነው ይሄን ያነሳሁት። እኔ እነዚህ ምክንያቶች ጠብቄ አልነበረም ከመከልከል ጋር። ለምሳሌ አሁን አዳራሽ ስብሰባ ጠርታችሁ ባለፈው ተደናቀፈበት ነበር። ከዚህ ቀደም የተከለከሉ ጋዜጣዊ መግለጫዎችን ማስተዋወሳሉ እናንተ ሆነ ይላ በትክክል ትውስቴ ባያግዘኝም ከዛ ጋር የተያዘ ስለመሰለኝ ነበር። እግረ መንገድ ከአስቻይ ሁኔታዎቹ ጋር እንድታነሽልኝ ስለፈለኩ ነው ያነሳሁትና አስቻይ ሁኔታ የለም ስትሉ ምን ማለታችሁ ነው? አዎ ጋዜጣዊ መግለጫዎችን እውነቱን ለመናገር ጋዜጣዊ መግለጫ ስንሰጥ እኔ እስከማውቀው ድረስ እንትን ተብሎ አያውቅም፣ ተደናቅፎ አያውቅም። እውነቱን ለመናገር ግን ያልኩ ምክንያቶች አሉ። ጋዜጣዊ መግለጫ መስጠት አልተከለከልንም ማለት ግን አስቻይ ሁኔታዎች ደግሞ አሉ ማለት አይደለም። እንዳልኩ ሲጀመርኛ ጋዜጣዊ መግለጫም ስንጠራ አለመምጣት በራሱ እንደመከልከል አድርጌ ነው የምቆጥረው። ምክንያቱም እኛም ግብር እንከፍልባቸዋለን። እነዛ ሚዲያዎች ላይ እኮ ህዝብ ግብር ይከፍልባቸዋል። ስለዚህ መረጃ የማግኘት መብቱ እየተነጠቀ እንደሆነ ነው የምናስበው። ከአስቻይ ሁኔታዎች ጋር ግን ስናነሳ ሌላውን ተው። አሁን ማለት ኮመን አንደርስታንዲንግ አለ። ለምሳሌ ከሚዲያዎች ጋር ያለውን ነገር ስናነሳ የምርጫ ክርክር ይተላለፋል አይደል? አንተ ኃላፊነቱን ስለምትወስድበታለህ። ህዝብ የፈለገውን አካል እንትን ሀሳብ የመግዛት መብት አለው። የምርጫ ክርክር በስቴት ኦውንድ ሚዲያዎች ሲተላለፍ እስካሁን ካየሁት ከፋና በስተቀር ይቆረጣል። የ4 ሰዓት ከምናምን ክርክር ተደርጎ 2 ሰዓት ከ5 ደቂቃ ነው የሚተላለፈው። ኦልሞስት ሙሉ አንድ
ሴግመንት ይቆረጣል ማለት ነው። አንድ ሙሉ ክርክር መሆን የሚችል ነገር የሚቆረጥበት ሁኔታ ነው ያለው። እንዳልኩ ሚዲያዎች አይመጡም እኛ ጋር፣ እኛን በጣም በሩቁ ነው እንትን የሚሉን። እንደውም ለምርጫ ጊዜ የተወሰነ ደህና ነገር እንዳለ ሆኖ የምትሰጠው ኢንተርቪው ግን በተለይ እንግዲህ ማገልገል የነበረባቸው ህዝብ ሆኖ ግን የሚያገለግሉትን መንግስት ወይም ደግሞ ግለሰብ እንትን ስለሚል የሚናገር ከሆነም እንዳይተላለፉ የሚደረግበት ሁኔታ ነው ያለውና ከሚዲያዎች አስቻይነት ጋር በተያያዘም አንድ ጥያቄያችን እሱ ስለሆነ ማለት ነው። ከዛ ግን የመሰብሰብ መብታችን በተደጋጋሚ እንትን ብሏል፣ ተገፏል። ለምሳሌ ህዳር 30 የተጠራውን ሰላማዊ ሰልፍ የ2016ቱን የምታስታውሰው ነው። ለእስር ጭምር ነው የተደረጉት። እንግዲህ ሰላማዊ ሰልፍ መጥራት እንደ አሸባሪነት የሚቆጠርበት ሁኔታ ነው ያለው። ስብሰባም አድርገን ነበረ። በዚህ አመት ስብሰባ ጠርተን ነበር ህዳር ወር ላይ። እሱም ተከልክሏል። እንደውም የመጨረሻ ሰዓት ላይ ነው እሱ የተከለከለው። ካስተዋወቅን ህዝብ እንዲመጣ ከተናገርን በኋላ ነው ሆቴሉ ሁሉ እንዲሰርዝ የተደረገው። አሁንም ሚያዝያ 27 ሰልፍ ለመጥራት አስበን ከቅንጅት አባል ፓርቲዎች ጋር እንትን ብለን ነበር፣ የተወሰነ ለማውራት ሞክረን። እሱም ሊክ አድርጎ ወጥቶ ኢህአፓ እንደለመደው ግጭት ሊያስነሳ ነው የሚል ነገር ሲዘዋወር ተመልክታ ይሆናል። ቅድሚያ ሚያዝያ 27 ላይ ለመጥራት ያወራንባት ስክሪንሾት ወጣ እንደ አሸባሪ ስንታይ ነበረ። እና ይሄ ሁሉ እንትን ምን ያሳያል መሰለህ? አሁንም ሚያዝያ 30 ስንጠራ ዘመቻው ሁሉ አሸባሪዎች ናቸው የሚል ነው። እና ምን ያሳያል? ሰላማዊ ሰልፍ ማድረግ ኢትዮጵያ ውስጥ አይቻልም አንለስ የድጋፍ እስከሆነ። የድጋፍ ሰልፍን በተቃዋሚ በኩል መደረግ መቻሉን እኔ በእውነት እርግጠኛ አይደለሁም አሁን ላይ። እና ይሄ ሁሉ የመሰብሰብ ነጻነት ተገፎ ከኮንስቲትዩንሲ ጋር ማትገናኝበት ከሆነ እንዴት ነው ምርጫ ምረጡኝ ልትል የምትችለው? ማለት ቲቪ ላይ ብቻ ስላልሆነ እንቅስቃሴ ማድረግ ያለበት ማለት ነው። ከዛ ደግሞ የጦርነቱ ሁኔታ አለ። አሁን ላይ እንደውም አንዳንድ ቦታዎች ላይ በወታደር ጭምር አጅበን ይካሄዳል ምርጫው የሚል ነገር ሰምተናል። እንደዛ እናደርጋለን። እንደዛ አይነት ምርጫ ሲጀመር ምርጫ አይደለም በመጀመሪያ ደረጃ። ወታደር ማለት አስቻይ ሁኔታ እንደሌለ እኮ ራስህም እየገለጽክ ነው። በወታደር አጅበህ ከሆነ የምታስደርገው ያንን ምርጫ ኦፍ ኮርስ ምርጫ እያስደረግክ አይደለም፣ ግን አስደርጋለሁና መንግስት ነኝ ለማለት ሁኔታዎችን እያመቻቸህ እንደሆነ ነው የምንረዳውና ጦርነቶች ባልቆሙበት ከዛም ባለፈ ተመልክተሃል። በአማራ ክልል ሰላማዊ ሰልፍ ነበረ በተለያዩ አካባቢዎች ላይና እንዴት ድሮንም እየላካችሁብን እንዴት የምርጫ ካርድ አውጡ ትላላችሁ ሚሊያ ህዝቡ እየተናገረ ነው ያለው። ገብቷል። እየሞተ ያለ ህዝብ ነው እና ወተን አሁን እሱን ምረጠን ልንለው አንችልም። ማለት የሞራል ጥያቄም ስለሆነ ማለት ነው መጀመሪያ መኖሩ ስለሚቀድም እና ያ ሁሉ በሆነበት ሁኔታ አንደኛው አስቻይ ሁኔታዎችን የጦርነቶቹ መቆም፣ ከዛ ደግሞ ሁሉን አቀፍ ሀቀኛ ድርድር ማድረግ እንዳሁኑ የግለሰቦች መቶ እጅ መስጠት ጉዳይ ሳይሆን በትክክል ከተቋም ጋር የሚደረጉ ድርድሮችና እንደዚሁ ደግሞ ምንድነው መንግስት በፈለገበት እና የድርድሩ ባለቤት ሆኖ አንድ ተደራዳሪ አካል ሆኖ እነሱም በሚያምኑበት በትክክል አጀንዳዎቻቸው ሊሰማ በሚችሉበት ሁኔታ የሚደረግ ድርድር መኖር አለበት የሚል አንዱ ቅድመ ሁኔታችን ነው። የፖለቲካ እስረኞችም ጉዳይ አለ። በተለይ በማንነታቸው እንዲሁ በፖለቲካ አቋማቸውና በሙያቸው ምክንያት የታሰሩ ጋዜጠኞች፣ የፖለቲካ ሰዎችና የምክር ቤት አባላት ጭምር አሉ። እነሱ መፈታት አለባቸው በቅድሚያ የሚልም አንድ ቅድመ ሁኔታችን ነው። የዓለም አቀፍ ታዛቢዎች መኖር ሌላኛው ቅድመ ሁኔታዎችን ነውና አስቀምጠን ነው ወደዚህ ነገር ውስጥ የገባ ነው። እነዚህ ካልተሟሉ እንደው ሪሌቲቭሊም ዲሞክራቲክ የሆነ ምርጫ ለማካሄድ የሚያስችል ሁኔታ የለም የሚል እምነት ነው ያለው። ስለ ድርድሩ ስታነሺ ልክ እንደ ፕሪቶሪያው አይነት በሌላ ሀገር የሚደረግ ሌሎች አደራዳሪዎች ባሉበትና ታንዛኒያ ላይ ደግሞ ከአንድም ሁለቴ ተሞክሮ እንደከሸፈ አይነት ማለትሽ ነው? አው እንግዲህ የድርድሩን ተደራዳሪ አካላዎቹ የሚወስኑት ነገር ሆኖ እንዳለ ሆኖ ነገር ግን እነሱም በሚያምኑበት ጭምር አሁን በትጥቅ ትግል ላይ የሚገኙ ወገኖች ጭምር የሚያምኑበት እና በትክክል ለውጥ ሊያመጣ የሚችል እንጂ እንደከዚህ ቀደሙ መንግስት የድርድር ባለቤት ሆኖ ወይም ደግሞ የተወሰኑ ግለሰቦች መተው ሰላም ፈልገዋል ስላለ ብቻ ሳይሆን በትክክል ጥያቄዎች የሚመለሱበትና ሁሉም አካል የሚያምኑበት ድርድር። የእናንተስ ሚና አሁን እናንተ ይደራደሩ እያላችሁ ነው። እናንተስ ሚና የላችሁም? እናንተ ሀቀኛ ድርድር ይደረግ በሚለው ላይ እዚህ ሀገር ላይ ሚና የላችሁም? መካተት የለባችሁም? በሚገባ መካተት አለብን። እሱን ለማለት ሳይሆን አሁን ላይ ከምርጫው ጋር በተያያዘ በተለይ ስለ ጦርነቱ እያወራን ስለሆነ ጦርነቱ ላይ እኛ ምንም እንትን የለንም፣ ድርሻ የለንም ጦርነቱ ላይ። ነገር ግን
በትክክል የሀገር ችግር በምርጫ ብቻ ይፈታል የሚል እምነት ደግሞ የለንም። ከዛም ባለፈ ሁሉም ተቀምጠው መደራደር መነጋገር አለባቸው፣ ሁሉም የፖለቲካ ኃይሎች ታጣቂዎች ብቻ ሳይሆኑ የሚል እምነት አለን። በሰፊው ማዕቀፍ ካየ ነው። ግን ከጦርነቱ ጋር በተያያዘ ያለው ሁኔታና በተለይ ህዝብ እየሞተበት ካለው ጦርነት ጋር በተያያዘ ያለው ሁኔታ ግን በትጥቅ ትግል ላይ የሚገኙ ወገኖችም እንደገና ደግሞ መንግስትም ቁጭ ብለው ሊደራደሩ ይገባል የሚል እምነት አለን። ስለ ሰላማዊ ሰልፉ እናውራ። ሚያዝያ 30 ነው የጠራችሁት እና ከሚያዝያ 30 ጋር ያላችሁ ኦብሴሽን ወይ መወዝወዝ ምንድን ነው? ለመሰለሽ ይሄን የምለው ሌላም ቦታ አሁን ትብብሩን ወክለሽ እንዳልመጣሽ አውቃለሁ፣ ግን ትብብሩ ላይ ሚያዝያ 30ን የአፈጻጸም ሪፖርት የምታቀርቡበት ነው በየአመቱ የማኒፌስቶን ዝርዝር በተመለከተ የሚል ነገር አንብቤ ያለው። ሚያዝያ 30 በኢትዮጵያ ታሪክ ከዚህ በፊት ቅንጅት ሰልፍ ያደረገበት ነበረ። አንደኛ እሱ እንትናችሁ ምንድነው ከሚያዝያ ጋር ያላችሁ ቁርኝት? ሁለት ደግሞ ለምን አራቃችሁት? አንድ ወር ሩቅ አይደለም። ከዛ ቀደም ብላችሁ አድርጋችሁ ደጋግሞ ሰላማዊ ሰልፍ ማድረግ ደጋግሞ ህዝቡን ማግኘት አይሻልም ነበር? ደጋግሞ ሰላማዊ ሰልፍ ማድረግ የምትለው ሀሳብ አንዴም ማድረግ መቻሉን እርግጠኛ አይደለንም። እንዳልኩ ሂደቶቹን እየሄድን ነው። ህጋዊ ሂደቶች አሉት። እንደምታውቀው በህገ መንግስቱ መሰረት ሰላማዊ ሰልፍ ስታደርግ ታሳውቃለህ እንጂ ታስፈቅዳለህ አይደለም። አሁን ምርጫ ቦርድ ፓርቲዎችን ያስፈረመው መግባቢያ ሰነድ አለ። እዛ ሰነድ ላይ ደግሞ ሰላማዊ ሰልፍ ስታደርግ ታስፈቅዳለህ ነው የሚለው። እንግዲህ ተከራክረናል በሱም ጉዳይ። ለምንድነው የምናስፈቅደው? እንግዲህ የሰጡን ምላሽ ብዙ ፓርቲዎች በተመሳሳይ ቀን እናድርግ ቢሉ ትክክል አይደለም፣ ወደ ሌላ ነገር ጥበቃም ስለማያመች እንደዛ የሚል ነገር ነው ያሉ። እኛ ህጋዊ ሂደቱን እየሄድን ነው። ለምርጫ ቦርድ አሳውቀናል። ምርጫ ቦርድ ለሚመለከተው አካል ይጽፋል ማለት ነው። ስለዚህ ሂደቶቹንም ለመጠበቅ በቂ ዝግጅትም ደግሞ ለማድረግ እስካሁን ከተዘጋጀ ነው በላይ ያደረግናቸው ዝግጅቶች እንዳሉ ሆነው አንድ ወር መሆኑ ለኛ እንትን ነው። ከሚያዝያ 30 ጋር በተገናኘ ይሄ ሰልፍ ኢህአፓን የጠራው እንግዲህ ኢህአፓ ከዚህም ቀደም ህዳር 30 ነው የጠራው እንደምታውቀው። ስናይ ለኛ አመች ሆኖ ያገኘነው ቀን ሚያዝያ 30 ነው እንጂ ነሰሰርሊ ከቅንጅት ጋር የተገናኘ ጉዳይ አይደለም። እንደገና ደግሞ ለምርጫውም ኦልሞስት አንድ ወር ኤግዛክትሊ ባይሆንም አንድ ወር አካባቢ ነው የሚቀረው በዛ ጊዜና ከዛ አንጻር ዝግጅት ከማድረግ አንጻር እንጂ ሚያዝያ 30 ከቅንጅት ጋር የሚያገናኘው ነገር ወይም ደግሞ በዛ ላይ ኦብሰስ ዶነ አይደለም። ማኒፌስቶን ብዬ ነበር ያው ትብብሩን እኮ ስለመጣሽ ለፍሽ እንጂ አንቺና ኢህአፓን የተመለከቱ ጥያቄዎችን ላንሳ። የሚጣረሱ ነገሮች አሉት። እኔ ማነሳው ጥያቄ ሳይሆን ካስተዋልኳቸው ነገሮች ማለት ነው። አንደኛው ምንድነው ሚስጥር እንደዚህ የተናገረች ኢህአፓም እንደዚህ አይነት መግለጫ ያወጣ ዝም የሚባሉበት ምክንያት አንድ ዲሞክራሲ አለ የሚለውን ምስል ለመፍጠር፣ ሁለተኛ ደግሞ አይነኬናት እሷ ያው ተፈቅዶላታል እንደዛ እንድታወራ ትምህርት ጥቅስ አፍቃሪ ብልጽግና የሚል ታፔላ እንደተመለከትሽው ገምታለሁና ምን ታያቸዋለሽ እነዚህ ሰዎች? አይ አሁን የምልህ እነዚህ ሰዎች መጀመሪያም ጥያቄውን ያነሱበት እንትናቸው ማለት ትክክል አይደለም ማለት አልችልም። የሚታዩ ነገሮች ስለሆነ ያነሱት ማለት ነው። ግን መሀሉን ደግሞ ቢያዩት ጥሩ ነበረ። ያ በመሆኑ ያንን በመናገራችን ያን መግለጫ በማውጣታችን እየደረሱ ያሉ መከራዎችን ቢያዩ ያንን ለማለት ይደፍራሉ ብዬ አላስብም። ምክንያቱም ከሶሻል ላይፍ ሙሉ በሙሉ ተነጥለን ያለ ነው። ሶሻል ላይፉን ተታወቀን ለህይወታችንም አስጊ የሆነ ሁኔታ ነው ያለው። እናያለን፣ በቃ እንቅስቃሴዎችን እንመለከታለን። እንደውም አንድ ቦታ ላይ የሆነ ነገር ልንገርህ፣ ከዚህም በፊት አንስቼዋለሁ። ከአንድ ዲፕሎማት ጋር እንዲሁ ማለት ተገናኘንና እንትን ፐብሊክ ቦታ ላይ ነው የተገናኘነውና እሱ እስኪታዘብ ድረስ ነው ክትትሉ የነበረው እና አቋርጠን ሁሉ ለመሄድ ተገደን የነበረበት ሁኔታ ነው ያለው ጉዳያችንን። ከዛም ባለፈ የምንገባባቸው ምግብ ቤቶች ላይ እየገቡ የት ነው የምታውቋቸው የሚል ባለቤቶቹን ጭምር ማስፈራሪያ ያደርሳሉ። እሱን ራሳቸው ባለቤቶቹ የነገሩ ነገር ነው እና እያንዳንዱ እኛ ብቻ ሳንሆን የምናገኛቸው ሰዎች በራሱ ክትትል ውስጥ ያለበት ሁኔታ ነው ያለው እናያለን። ከውስጥ በኩል የምንሰማቸው አንዳንድ ጉዳዮች አሉ። ኢንፎርማል አክሲደንቶችን እስከ ማድረስ ድረስ ቀጥታ ማሰር መግደል ላይሆን ይችላል፣ ግን ኢንፎርማል በሆነ መንገድ ጉዳት ለማድረስ ጭምር እኛ ከውስጥ የምናገኛቸው ብዙ መረጃዎች አሉና እኔ ፖለቲካ ፓርቲ ውስጥ ስገባም አይደለም ዛሬ ያሉኝን አቋሞች ያስኩት ከዚህም በፊት ሳነሳቸው የነበሩ ነገሮች ናቸው። የተለወጠ አቋም የለኝም እና ከፖለቲካ ጋር ወይም ደግሞ ከትርፍ ለማግኘት ወይ ደግሞ ከገዢው ፓርቲ ጋር የተለየ
ግንኙነት ስላለኝ ያነሳዋቸው ሀሳቦችና እንድናገር የተፈቀዱልኝ ነገሮች በራሱ አይደሉም። ከዚህ በፊት በጋዜጠኝነትም ከዛ ደግሞ ከዛም በፊት ሳነሳቸው የነበሩ ጉዳዮች ስለሆኑ ማለት ነው። ግን አይደለሁም ብዬ የማስረዳበት እንትን አይደለም ተጨባጭ የሆነ ማለት እንደዚህ ማሳየው ነገር የለኝም አይደለሁም ከማለት ውጪና አያለሁኝ እንትኖቹን ፍርሃቶቹን እንትን እምላቸው ነገሮች አሉ። ምክንያቱም ከዚህ በፊት ተመልክተናል። አሁንም ስልጣን ላይ የመጡ ሰዎች ከዚህ በፊት ብዙ ተቃዋሚ የነበሩ ሰዎች ናቸውና በተደጋጋሚ ህዝብ ቢትሬ ተደርጓል፣ ተክዷልና ልክ እኔን ስላየኝ እንዲያምነኝ የምጠብቅበት እንትን ምክንያት የለም፣ ወይም ስላላመነኝ የምበሳጭበት ሁኔታ የለም። ግን ማድረግ የምችለው ነገር በሂደት ውስጥ ስራዬን መስራት ነው፣ ማድረጋቸውን ነገሮች ማድረግ ስለሆነ ከብልጽግና ጋር ግን ባያያይዙኝ ደስ ይለኛል። የክህደቱን ጉዳይ የብስሬንም ካነሳን አሁን ሌላ ክርክር እንዳለ ታውቂያለሽ፣ ከመንግስት ጋር አብሮ መስራትን በተመለከተ ማለት ነው። እነዛ ሰዎች ባላቸው እውቀት፣ የስራ ልምድ ሀገራቸውን ቢያገለግሉ ምን ችግር አለው? ለነሱም ወደፊት ምናልባት በራሳቸው ፓርቲ ስልጣን ከያዙ ጥሩ ልምድ ይሆናቸዋል የሚል ክርክር አለና ክህደት ነው ወይስ ልምድ የማግኛና ህብረተሰብን የማገልገያ መንገድ ነው? ህብረተሰብ እያገለገሉ ነው ተብሎ ከታመነ ልክ ሊሆን ይችላል። እኔ ህብረተሰብ እያገለገሉ ነው የሚል እምነት የለኝም። ለምሳሌ አንተ አንድ ፕሪንሲፕል ሲኖርህ ያንን መርህ የምትቀይረው ሪያሊቲ ሲቀየር ነው አይደለ? እንደዛ ነው ብዬ ነው የማምነው። ሪያሊቲ ባልተቀየረበት ለዛውም ነገሮች ከእለት ወደ እለት እየከፉ በሄደበት ሁኔታ አይ ወተህ እኮ ማለት አሁን ለምሳሌ ተቃዋሚ ፓርቲ ነን ተብሎ ተቋቁሞ ብዙ የህዝብ ድጋፍ ያገኙ ፓርቲዎች አሉ አይደለ? ከዚህ ቀደም እነዛ ፓርቲዎች የነበረው እውነት ሳይቀየር እንደውም እየባሰ በሆነበት ሁኔታ ግን ኢትዮጵያ ሰላም ናት ይሉሃል። ለምሳሌ እንደውም አንድ ፓርቲ 95% የአማራ ክልል ሰላም ነው ብሏል። ያ ሰው ቤተሰቡን ለመቅበር መሄድ ያልቻለበት ሁኔታ ነበር የነበረው። ያንን እናውቃለን እኮ። ግን ወተህ የኢትዮጵያ ህዝብ እየሞተ አይደለም ሰላም ነው ምናምን ስትል ያ ውሸት ነው። ከመንግስት ጋር አብሮ መስራትና ህብረተሰብ ማገልገል ነው ብዬ አላስብም። ለእኔ ያ ክህደት ነው ብዬ ነው የማምነው እና እኔ የሚያከራክር ኮንሰፕትም ነው ብዬ አላስብም። ምክንያቱም በእርግጥም ህዝብን ስላልሆነ እያገለገሉ ያሉት ይልቁንም ተቃዋሚ ፓርቲዎችን ለመቃወም ስለሆነ አሁን የተቀመጡት። እንደውም እኛ በብዛት የሚደርስብን በተለይ ሶሻል ሚዲያው ላይ ያለው ካራክተር አሳሲኔሽን የሚደርሰው ነገር ነው ከተቃዋሚዎች በኩል ተቃዋሚ ነን ከሚሉ ፓርቲዎች በኩል ነው። በጣም ብዙ ማለት ነው አያለሁ እና መዘግባለሁ። እንደውም የትኛው ነው እንትን በትክክል ከገዢው ፓርቲ የትኛው ነው ከተቃዋሚ፣ አብዛኛው ከዛ በኩል እየመጣ ያለበት ነው። የሶሻል ሚዲያውን ነው ማወራህና እነዚህ ሰዎች ህብረተሰብ ለማገልገል ላይ የተቀመጡት በትክክል ጄኒውን ደግሞ ተቃዋሚ ሆነው ሌላ ሪያሊቲ ለመፍጠር ለኢትዮጵያ ነው የተቀመጡት የሚል እምነት የለኝም። የሚያሳምነኝ አይደለም። መነሻችን ብልጽግና ጋር ተያይዞ ስምሽ መነሳቱን በተመለከተ ነበር። ሌላው እዚህ ጋር የሚነሳው ጉዳይ ምን መሰለሽ፣ ብልጽግና የሚያወዳደርባቸው ቦታዎች አሉ። ያንን በተመለከተ የተሰሩ ዜናዎች አሉ። ፓርቲዎች ምላሽ ሰጥተውበታል አይነት ነገር። እሱን እንተውና ኢህአፓን ራሱን እዚህ ውስጥ አካቶ የሚመለከት ሰው አለ። ብልጽግና ቦታ የለቀቀባቸው ቦታዎች ላይ ኢህአፓም ወንበር እንዲያገኝ ታስቦ ነው የሚል አለ። ምን ታያቸዋለሽ? ኢህአፓ በእንደዚህ አይነት መንገድ የሚመጣ ወንበርን አይቀበልም። ከዚህ በፊት 2013 ላይ ታስታውስ እንደሆነ ስልጣን ለተቃዋሚ ፓርቲዎች ሲሰጡ ጠቅላይ ሚኒስትሩ ለኢህአፓ መጥቶ ነበር። ያን ስልጣን አልፈልግም ብሎ ነው የቀረው። ምክንያቱም ስልጣን በትክክል ከህዝብ ነው መምጣት ያለበት የሚል እምነት አለው። ወይም በጠቅላይ ሚኒስትሮች ችሮታ ብቻ የሚሰጥ ጉዳይ ነው ብሎ ስለማያምን ማለት ነው። ግን እያንዳንዱ እኛ የተወዳደርንባቸውን ቦታዎች ወይም በእጩነት የተመዘገብንባቸውን ቦታዎች ብትመለከት በሚኒስትር ደረጃና አለኝ የሚላቸውን ሰዎች ነው ያቀረበው። ስለዚህ ብልጽግና እጩ ባላቀረበበት ቦታ እናንተ የላችሁ አለን። እሱን አይደለም እያልኩ ያለሁት። አንደኛ ብልጽግና ለኢህአፓ ወንበር ለመስጠት የሚፈልግበት ምክንያት አንዳችን ምክንያት የለም። ምክንያቱም ምርጫው እኮ ፍትሃዊ አይደለም እያልን ነው ያለነው። ገብቷል? እኛ የተወሰነ ወንበር ስላገኘ ምርጫው ፍትሃዊ ይሆናል የሚል እምነትም የለንም። ፎርዛት ማተር አስቻይ ሁኔታዎቹ ሳይሟሉ ምርጫ ውስጥ የምንገባ ሰዎች አይደለንም። አንደኛ እንትኑ እሱ ነው። ሁለተኛና በዋናነት ግን ለኛ ወንበር ለመስጠት የሚፈልግ አካል ህይወታችንን ጭምር አስጊ ሁኔታ ውስጥ የሚከተው ሁኔታ አይደለም ያለው። ሰው ያንን ቢያነሳ እኔም እንትን አይደለም ውስጡን ስለማያውቅ እና እያንዳንዱ የሚሆነውን ነገር እኛም በማሳወቅ መንገድ ድክመት ስላለብን እንደገና ደግሞ አንዳንዶቹ በገሃድ የሚታዩ ነገሮች ስላይደሉ ማለት ነው። ነገር ግን እኛ ላይ አኪዩዜሽኑ መምጣት የለበትም ብለን የምናምነው
በይፋ በጋራ የሚሰሩ ፓርቲዎች አሉ ከብልጽግና ጋር በይፋ በሚኒስትር ደረጃ እንዲሁ ደግሞ በተለያዩ የቢሮ ኃላፊነት ደረጃ የሚሰሩ ፓርቲዎች አሉ። ስለዚህ እነዛ ዋና ዋና ሰዎቻቸው በቀረቡበት ቦታ ነው ያላቀረበው ገብቷል እንጂ የኢህአፓ ዋና ዋና ሰዎች በቀረቡበት ቦታ አይደለም ብልጽግና ራሱን ኤክስክሉድ ያደረገው ከዛ ቦታ ካንዲዴሲ። ስለዚህ እሱ አንድ ማሳያ እንደሆነ ነው የምንረዳው። ወደ አዲስ ማለዳ ተከታታዮች ወቅታዊ ዝግጅታችንን በመከታተል ላይ ትገኛላችሁ። አብራችሁን ስለሆናችሁ ከልብ እናመሰግናለን። አንድ የኤዲቶሪያል ቲም መልእክት አለን። በዩቲዩብ ቻናላችን እስካሁን ስላስተላለፍናቸው ጥንቅሮች፣ ቃለ መጠይቆች ስለተከታተላችሁን ከልብ እናመሰግናለን። ስለ አስተያየቶቻችሁ፣ ስለ ትችቶቹም ከልብ እናመሰግናለን። ነገር ግን ዩቲዩብ በሰጠን መረጃ መሰረት ከምትከታተሉን ውስጥ 97.5% የምትሆኑት አልተቀላቀላችሁንም ወይም ሰብስክራይብ አላደረጋችሁንም። ሰብስክራይብ ብታደርጉ ለኛ ይጠቅመናል፣ ብዙ ሰው ጋር እንድንዳረስ ይረዳናልና ስለዚህ ሰብስክራይብ ብታደርጉን ደስ እንሰኛለን። እንዲህ አይነት ቆይታዎችን ሌሎች ጥንቅሮችንም እንድናሰናዳ ይረዳናል። ሰብስክራይብ አድርጉ ለማለት ነው። የዛሬ ቆይታችን ከሚስጥረ ስላሴ ታምራት ጋር ነው። የኢህአፓ ዋና ጸሐፊ ናት። እስከ ዝግጅታችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ስለ ኢህአፓ ስለ ራሱ መዋቅር እንነጋገር እስቲ። አሁን አንድ ምልክት እየሆንሽ ነው ኢህአፓ፣ ሌሎች ሰዎች አሉ እና ከአዲስ አበባ ጋር ብቻ የማያያዝ ነገር አለና ከአዲስ አበባ ውጭ ስላላችሁ መዋቅር ተደራሽነት ንገሪኝ እስቲ። አው ብዙ ሰው እንደዛ ምናልባት ሚዲያ ላይ የሚከታተል ሰው እንደዛ ሊመስለው ይችላል። ግን እንደውም ከእንትኑ ጋር አያይዞ ይላቅርብ ከእጩ አቀራረብ ጋር አያይዞ ይላቅርብና ኢህአፓ በቅንጅቱ በኩል ያቀረባቸው እጩዎች ኦልሞስት በመላ ሀገሪቱ የሚገኙ እጩዎች ናቸው። ከትግራይ ላይም እንዲሁ እጩ ለማቅረብ ሞክረን ነበረ። መሰረት አለን በደንብ ነገር ግን ያለው ሁኔታ እንትን ስላለ ትግራይን ክልል አሁን ላይ እጩ አላቀረብንም። እንዲሁ አማራ ክልልም ፖለቲካዊ እንቅስቃሴዎችን ከማድረግ ተቆጥበናል እንጂ እጩዎችን አቅርበናል። በኦሮሚያ ክልል ከብልጽግና ፓርቲ ቀጥሎ ያቀረበው ኢህአፓን በትብብሩ በኩል ኢህአፓ ነው እና እንዲሁ በደቡብም ብትለው በየትኛውም አካባቢ እጩ እንደምታውቀው ዝም ብሎ የሚመጣ ነገር አይደለም። ያሉንን አባሎች በደንብ ለረጅም ጊዜ ያበቃናቸውን አባሎች ነው ለእጩነት ያቀረብነው። በተለይ ከብዛት ይልቅ በደንብ ደግሞ ጥራት ላይ ነው ፎከሳችን የነበረውና ያቀረብናቸው እጩዎች በመላው ሀገሪቱ የሚገኙ እጩዎች ናቸው። ያ የሚያሳየው ነገር አለ። በአብዛኛው የኢትዮጵያ ክፍል አባላቶች አሉን፣ ደጋፊዎች አሉን፣ እንቅስቃሴዎችን እናደርጋለን የሚል ማሳያ አለው። እንዲሁ ደግሞ በተለያዩ ጫናዎች ምክንያት ቢሮዎች እየተዘጉ እየተከፈቱ ይሆናል እንጂ በመላው ኢትዮጵያ ተደራሽ አድርገናል ፓርቲያችንን። ቢሮዎች አሉ እንዳልኩ የመዘጋት የመከፈታቸው ጉዳይ እንዳለ ሆኖ በጫናዎች ምክንያት ግን በደንብ ማህበራዊ መሰረታችን ልትለው ትችላለህ። ግን ደጋፊና አባሎቻችን በመላው ኢትዮጵያ ክፍል የሚገኙት። ስለ ኦሮሚያ ክልል ካነሳሽ አይቀር አሁን ኦነግና ኦፌኮ ህጋዊ ፓርቲዎች ስለሆኑ የሚያነሷቸው ቅሬታዎች አሉ። ቢሮቸው እንደሚዘጋባቸው ጥቂት ቢሮዎች በጣት የሚቆጠሩ ከ200 ምናምን እንደዚህ አይነት ቢሮ ነው የቀረባቸው። ኦነግም የሚያነሳው ነገር አለ፣ ህጋዊ ኦነግ ማለት ነው። ኢህአፓ ከብልጽግና ቀጥሎ ብዙ እጩ ካቀረበ ከኦነግና ከኦፌኮም የበለጠ መዋቅር ዘርግቷል፣ ተቀባይነትም አለው እያልሽ ነው? እንግዲህ ኦነግና ኦፌኮ በዛ አካባቢ እጩ ያላቀረቡበት ምክንያት ወይም ደግሞ ብዙ እጩ በተለይ ኦፌኮ ብዙ እጩ ያላቀረበበትን ምክንያት ገልጿል። ከእንትን ጋር የሚገናኝ ነው፣ ከድጋፍ ማጣት መብዛት ጋር የሚገናኝ ነው ብዬ አላስብም። ኦልሬዲ ስለገለጸ ማለት ነው። ነገር ግን ኢህአፓ እጩዎች አሉት። እጩዎች ብቻ ሳይሆኑ አባላት አሉት በኦሮሚያ ክልል። ስለዚህ የትኛው ድጋፍ ይበልጣል አይበልጥ የሚለውን እንትን መስራት የሚያስፈልግ ጉዳይ ይመስለኛል። እጩ ማቅረቡ ብቻውን እንትን ሊሆን ስለማይችል ማለት ነው። ነገር ግን እዛም በጣም ብዙ ደጋፊዎች አባላት አሉን፣ ብዙ ተቀባይነትም አለን። ማህበራዊ መሰረት የምትሉት የትኛውን የህብረተሰብ ክፍል ነው? ማህበራዊ መሰረት የምንለው የህብረተሰብ ክፍል በተለይ በዝቅተኛ የኑሮ ደረጃ ላይ ያለው እና ወርኪንግ ክላሱ ማለት ሰራተኛው ክፍል ማህበራዊ መሰረታችን ነው ብለን እናስባለን። ግን በተለይ በክልል ደግሞ የታጠረ ማህበራዊ መሰረት አይደለም ያለን። ቅድም እንደገለጽኩልህ በክልል ማለት ለምሳሌ አንዳንድ ፓርቲዎች አሉ። በዚህም የምርጫ እጩ አቀራረብ ሂደት በአብዛኛው ከደቡብ ክልል ወይ ደግሞ ከአማራ ክልል ያቀረቡና በሚገባ በግልጽ ማህበራዊ መሰረታችን በዛ ክልል የሚገኝ ህዝብ ነው የሚሉ ሰዎች ፓርቲዎች አሉ። የኛ ግን ማህበራዊ መሰረት በተለይ መካከለኛና ዝቅተኛ የኑሮ ደረጃ ላይ ያለው እንዲሁ ደግሞ በወርኪንግ ክላሱ ነው። በአጠቃላይ
ከኢህአፓ እንደምታውቂው አመራሮች ይገባሉ ይወጣሉ። መጥቀስ የሚያስፈልግ ይመስለኛል። አሁን እዚህ ጋር አንቺ በነበርሽበት የዋና ጸሐፊነት ቦታ ላይ ደስታ ጥላውን ነበረች። እንደለቀቀች አካባቢ ኢንተርቪው አድርጊያት ነበር። በእርግጥ ከኢህአፓ ጋር የተያዘ ነገር አነሳችልኝም። ሌሎች ጉዳዮች ላይ ያወራ ነው። ከዛ በኋላም የገቡ የወጡ ፖለቲከኞች አሉና የሚለቁበት ምክንያት ምንድን ነው? በነገር ላይ ደስታ ጥላሁን አሁን የኢህአፓ አባል ናት። አባልነቷን አልለቀቀችም። አሁንም የኢህአፓ አባል ናት። ትንቀሳቀሳለች በንቁ ሀገር ውስጥ አይደለም ያለችው፣ ግን የኢህአፓ አባል ናት። አባልነቷን አልለቀቀችም። የዛን ጊዜም እኔም ጋዜጠኛ የነበርኩ ሰዓት ነውና በደንብ አውቃለሁኝ። እንትን የለቀቀችበት ምክንያት ተብሎ የተነገረውን ነገር አውቃለሁ። እሷም ጭምር የተናገረችውን፣ ግን ኬዙ ያ አይደለም። ከዛ በኋላ ያወቅኩት ጉዳይ ብዙ ጫናዎች እንደነበሩ እና ጫናዎቹን መቋቋም እንትን ካለ ማለት አንጻር እንደሆነ። ከየት ነው ጫናው? ከውጭ ከውስጥ? ከመንግስት በኩል እና ያንን ነው እንጂ የኢህአፓ አባል ናት። አሁንም እንቅስቃሴን ታደርጋለች። እንዳልኩ ግን ሀገር ውስጥ አይደለም ያለችው። እንግዲህ ሰው የራሱ ግምገማ አለው ፓርቲ ላይ። እኔ መናገር የምችለው ያየሁትን እስካለሁበት ድረስ ያለውን ነገር ነው። እኔ አሁን ባለኝ አረዳድና አሁን ፓርቲው ባለው አቋም፣ በተለይ ደግሞ ከዚህ ቀድሞ የነበረችው ጸሐፊ ወይዘሮ ደስታም በለቀቀችበት ምክንያት የሚያስለቅቅ ሁነት ኢህአፓ ውስጥ አላየሁም። እኔ ባለሁበት እንዳልኩ ያየሁትን ነው መናገር የምችለው እና ከዛ በፊት ስለሆነው ከዛ በኋላ ስለሆነው ነገር መናገር ማልችል ቢሆንም እኔ እስካለው ከገባው ጀምሮ ያለው ነገር ግን ሪያሊቲው ያ አይደለም። የቆየሁት ምንም ለዛ ነው የምልህ። ሰው የራሱ ግምገማ የራሱ ፍላጎት ጫናዎችን የመቋቋም ያለ መቋቋም ሁኔታ እንዳለ ሆኖ ማለት ነው። ደስታ ላይ ብቻ አቆምሽብኝ ወይስ ሌሎችንም ስሞች መጥራት አለብኝ? አይ የሌሎችም እንደዛ ነው። ለዛ ነው ሰው የራሱ ግምገማ አለው የምልህ ከጫናዎች መብዛት። ከዛ ደግሞ አንዳንድ ሰዎች ፖለቲካ ፓርቲ ውስጥ ሲገቡ አገኛለሁ ብሎ የሚያስቡት ጥቅሞች አሉ። እነዛን ጥቅሞች ካለማግኘት ከአላማ ጋር ሳይሆን ማገናኘለ ከፐርሰናል ጥቅሞች ጋር ማለት ነው። እነዛን አለማግኘት ሊሆን እንደሚችል እረዳለሁ። እኔ ባየሁት ነገር ግን ያነዛ አኪዩዜሽኖች ቦታ አላቸው ብዬ አላስብም። ስለዚህ ኢህአፓ ብፁዕ በኩል ነው እያልሽ ነው ማለት? አይ ችግሮች አሉት። ችግሮች የሉትም እያልኩ አይደለም። በጣም ፍሎለስ ነው ፐርፌክት ነው እያልኩ አይደለም። ግን ፓርቲውን እስከ ማስለቀቅና ፓርቲውን በአደባባይ እስከ መውቀስ የሚያስችሉ ፍሎዎች ግን አይደለም ምን ያየሁት እያልኩ። በዚህ ላይ የለቀቁት ሰዎች ሊከታተሉት ይችላሉ። አይ በዚህ ምክንያት አይደለም የለቀቅነው በግል ጥቅም ምክንያት አይደለም ካላችሁ ከሚስጥርም ጋር ወይ ደግሞ ብቻችን እኔና እናንተ ቃለ መጠይቁን ልናደርግ እንችላለን። ፈቃደኛ ነሽ? እግረ መንገድ ያው ቃል ሰጥታለች። የሐዋሳውን ጉባኤ በተመለከተም አሁን እንደዚህ የሚነሳ ነገር አለና እንዳይገቡ የተከለከሉ ሰዎች ነበሩ፣ እንዲህ የሚባል ነበርና ያልተጋበዙም ሰዎች ነበሩ በዛው አባልና አመራር ሆነው ሰምተሻቸዋል ቅሬታዎቹንና ምንድነው ምክንያቱ? አጥሪውናለሽ ውስጥ አይ እንትን ነው። ለምሳሌ ፓርቲ የራሱ ህገ ደንብ አለው፣ የራሱ አሰራር ሂደት አለው። ለምሳሌ በኢህአፓ ውስጥ የምታያቸው ችግሮች ይኖራሉ፣ እኔም የማያቸው ችግሮች ይኖራሉ። እነዛን ችግሮች ግን ከፓርቲው አመራሮች ጋር ከፓርቲው አባላት ጋር ለመፍታት እሰራለሁ ነው ፖይንቱ። ከዛ አልፈህ ፓርቲውን ሊያፈርሱ የሚችሉ ነገሮችን ጭምር እስከማድረግ ከሄድክ ፓርቲው ትዕግስት የለውም በዛ ላይ። ይሄ ምንም የምናፍርበትን ጉዳይ አይደለም። እንዳልኩ የውስጥ አሰራራችን ላይ የትኛውም አካል ክፍት ነው ማየት ይችላል። ከዛ ባለፈ እነሱም አመራር የነበሩ ሰዎች ናቸው። አመራር ሆነው ጉባኤውን አዘጋጅ ሆነው ቃለ ጉባኤዎች ስላሉ ማለት ነው ጉባኤውን አዘጋጅ ኮሚቴ ውስጥ እየተሳተፉ ጉባኤውን አልተጠራንም የሚል አኪዩዜሽን በጣም የሚያስቅ ነገር ነው። ምክንያቱም ያዘጋጅ ኮሚቴ አባላት ጭምር ስለነበሩ ማለት ነው። ነገር ግን ፓርቲውን እስከ ማፍረስ ድረስ በተለይ ፓርቲውን አሳልፎ እስከ መስጠት ከገዢው ፓርቲ ጋር እየሰራው ነው የሚሉ የድምጽ መልእክቶች አሉ፣ ቅጂዎች እኛ ጋር በእጃችን የያዝናቸው ጭምር። እነሱንም ማናወጣው አንደኛው ጊዜው አይደለም፣ ሁለተኛ ደግሞ እንትኑ ይሄ የኢትዮጵያ ፖለቲካ ከቂም ከጥላቻ ዙሪት መውጣት አለበት ብለን ስለምናምን ጭምር ነውና ለእነዚህ ሰዎች የመጸጸቻ ቻንስ እየሰጠን ነው። ግን ቀጥለዋል። አሁንም እንዳልኩ በተጨባጭ ከብልጽግና ጋር ሆኜ ኢህአፓን አፈርሳለሁ የሚል የድምጽ መልእክት የተያዘበት አመራር በየትኛውም መንገድ በየትኛውም ሚንስ ያለ አግባብ ነው የታገድኩት፣ ያለ አግባብ ነው ገለል የተደረግኩት ሊል የሚችልበት ሁኔታ የለም። በዛም ደግሞ ማንም ሰው ሊወቅሰን የሚችል አይመስለኝም። አሁንም በድጋሚ እነዚህ እናንተው ሰዎች መምጣት ትችላላችሁ። ሚስጥርም አለች ልነጋገርበት እንችላለን። ግን እዚህ ጋር የሚያነሱት ነገር አሁን ከአመራር ላይ ካላችሁት ሰው ጋር ነውና
አንቺም ሊሆን ይችላል ወይ ካንቺ በላይ ያሉትን ሰዎች ስልጣን ለማስጠበቅ ሲባል እንጂ አሁን አንቺ ያልሽው ምክንያት አይደለም የሚያነሱት እነዛ ሰዎች። በማስረጃ እያወራን ከሆነ ያለ ነው አይደል? ማስረጃዎች አሉን እያልን ያለ ነው። ሁለተኛ ፓርቲ ከግለሰብ አይበልጥም አይደለ? ፓርቲ ከግለሰብ አይበልጥም። ሰው የሆኑ ሰዎች ላይ ግለሰብ ከፓርቲ አይበልጥም። ያ ግለሰብ ከፓርቲ አይበልጥም እና የሆኑ ሰዎች ላይ የሆነ ቅሬታ ስላለ ሙሉ ፓርቲውን ሊያሰርዝ የሚችል ክስ ይዘህ በተለይ ደግሞ ወደ ገዢው ፓርቲ አትሮጥም። ያለው ጫና ስለሚታወቅ እነሱም ስለሚያውቁት ማለት ነው ያለውን ሁኔታ እና ይሄ ማለት እንዳልኩ ነው። የስሚ የሰማሁት ነገር አይደለም። እኔ እዛ ውስጥ ነበርኩኝ። ጉባኤውን ከሚያዘጋጁት ሰዎች ውስጥ አንዷ ነበርኩኝ። የነበሩበት ኮሚቴ ነው። ቃለ ጉባኤ አለ። የተያዙ የድምጽ ማስረጃዎች አሉ፣ የሰው ምስክሮች አሉ እና ይሄ ሁሉ ባለበት ሁኔታ እኔ ማለት ይገርማል። አይታወቅም ብለው ይሁን አላውቅም፣ ምክንያቱም ያውቃሉ። በጣም ተደጋጋሚ ተናግረንበታል። የሚገርም ነገር እነዚህ ሰዎች ስላሉ ችግሮች ለኛ አንድም ቀን ነግረውን አያውቁም። በጣም ሾክ ያደረገን ነገር ለምርጫ ቦርድ በጣም ብዙ ክስ ካስገቡ በኋላ ነው። አንድም ቀን ነግረውን ለመፍታት ሞክረው አያውቅም። ምርጫ ቦርድም እንደው በጣም ፍትሃዊ ይሆናል በዚህ ሁኔታ ብዬ ነው የማስበው። ምክንያቱም መጀመሪያ በውስጥ ፓርቲ መሰረት ጨርሳችሁ ነው ብለው ውሳኔ ሰጥቷል። ይሄን ጉዳይ አሁን ላይ ማለት ተወስኗል። ነገሩ የተወሰነ ነገር ነው። ኦኬ እሺ ኑ በውስጥ ፓርቲ ይፈታ ብለን ደብዳቤ ጽፈናል። ተደጋጋሚ አልመጡም እነዚህ ሰዎች። ምክንያቱም መሰረት ያለው ክስ መሰረት ያለው ወንጀላ የላቸውም እነዚህ ሰዎች እና አለን የሚሉ ከሆነ እኛ በጣም ኦፕን ነን ለመነጋገር እነዚህን ጉዳዮች። ነገር ግን ደግሞ ኤክስኪውዝ የማናደርጋቸው ጉዳዮች አሉ። ከገዢው ፓርቲ ጋር ተባብሬ ኢህአፓን አፈርሳለሁ የሚልን ሰው ልነጋገር እንችል ይሆናል። ነገር ግን ኤክስኪውዝ የምናደርግበት ደግሞ መንገድ አይደለም ያለው። ቅድም ስታብራሪልኝ አንቺን በተለይ በተመለከተ የብልጽግናን ጥያቄ ባነሳንበት ነው። አንቺን ከብልጽግና ጋር ያይዞና ከተቃዋሚው ይበልጣል የሚመጣው ነገር ያልሽኝ ይመስሎኛል ካልተሳሳትኩኝ። በተለይ ሶሻል ሚዲያው ላይ ማለት ነው። እናንተስ ግን በቲክቶክ አካውንታችሁ አሁን አንድ ነገር አይቼ ነበር። ሙዚቃው ላላስታውሰው እችላለሁ። በሊጋባው በየነ የተሰራ ይመስለኛል እና እንደዚሁ ሁለት ተቃዋሚ ፓርቲዎችን አይቻለሁ። እናንተ የሰራችሁት ነው እና የኛ ኦፊሻል አካውንት አይደለም። የእናንተ አይደለም? የኛ አይደለም። የኛ ኦፊሻል አካውንት አይደለም። በጣም ብዙ አካውንቶች በኢሃፓ ስምም በግልም ይከፈታሉ። በነገር ላይ ቲክቶክ ላይ እንደውም የኔ ገጽ 16000 ያለው በእኔ ስም የተከፈተው ከ270 ምናምን ሺህ በላይ ፎሎወር ያለው ሰው አለ። በኢሃፓም እንደዛው እና አይቻቸዋለሁ ብዬ ያልኩ ለዛ ነው። ቲክቶክ ላይ ብዙ እየተንቀሳቀስን አይደለም። እንደ ድክመት እንወስደዋለን። ተጠይቀናል ብዙ ጊዜ። ግን እነሱን ያልካቸውን ቪዲዮዎች የኛ ኦፊሻል አካውንቶች አይደሉም። አዎ ይሄኛውን ያነሳውበት ምክንያት ለምን መሰለሽ? የጎንዮሽ ፍትጊያ ያስፈልጋል አያስፈልግም የሚለውን ጥያቄ ለማስነሳት ነበር። እንደዚህ አይነት ነገር ውስጥ ትገባላችሁ? እኛ በፍጹም አንገባም። እንደውም የምርጫ ክርክሮች ላይም እናውቃለን ያሉት ነገሮች በጣም ማለት ቤዚክ የሆኑ ነገሮች ከፕሪንሲፕላችን ጋር አጌንስት የሆኑ ነገሮች እስካልሆኑ ድረስ የጎንዮሽ ፍትጊያ ውስጥ አንገባም። እንትናችን ያ ነው፣ ስትራቴጂያችን ያ ነው። መግባት አለብንም ብለን አናስብም። መልስ መስጠት ያለባቸውን ጉዳዮች እንሰጣለን። ግን እንዳልኩ አሁን ላይ ያለውን የኢትዮጵያን ሪያሊቲ በደንብ ሼፕ እያደረገ ያለው ኢኔ ባድ ወይ ብለን ነው የምናስበው ገዢው ፓርቲ ስለሆነ አሁን ላይ ያለን አቋማችን የጎንዮሽ ፍትጊያዎችን አስማቸስ ፖሲብል ማስወገድ ላይ ነው። እዛው ሶሻል ሚዲያ ላይ እንቆይና ቅድም በመግቢያችን ላይ ልታነሺ ሞክረሽ ነበር፣ ግን ወደ በኋላ እንመጣበታለን ብዬ ስላስቆምኩሽ ነው። አንቺን ራስሽን በተመለከተ አሁን ዲሁማናይዝ የማድረግ አለ፣ ከሰብአዊነት የመፋቅ ከዛ የማይሰይጠኑም አለ ዲሞናይዝ የማደረጉ ነገርና ወጣት ነሽ ማለት የጄንዚ ትውልድ አባል ነሽ ማለት እንደዚህ አይነት ትችቶችን በተለይ አሉታዊዎቹን እንዴት ነው የምታስተናግጃቸው? እኔ በጣም መጀመሪያ አካባቢ ያስፈራኝ የነበረው እንዴት ልቋቋመው እችላለሁ የሚል ነገር ነው። ግን ከሆነ በኋላ እኔ እንጃ እኔ ማለት ያሳዝኑኛል ያንን የሚሰሩት ሰዎች። አንደኛ እዛ ቦታ ላይ እዛ ሁኔታ ላይ ጊዜያቸውን እያጠፉ መሆናቸው። ግን አብዛኛው እንትኖቹም ግራፊክሶቹም ምናምን በጣም ይላሉ ማለት እንትኑን ለማቅለል እየሞከርኩ አይደለም፣ ልክ አይደሉም ማለት እንደዛ አይነት ሁኔታ አንአክሰፕተብል ነው። ግን ያለንን እኮ ነው የምትረዳው፣ ያለንን የአረዳድ መጠን ያለንን ከዛ ደግሞ ስለ ሀሳብ አይደለም የምናወራው፣ ገብቷል? ስለ ግለሰብ ነው። እኔን እዛ ጋር ዲሁማናይዝ ስላደረገ የሆነ ቲሸርት አስለብሶ ወይ የሆነ ሀገር ባንዲራ አስለብሰው ስላሉ ያ ሪያሊቲው አይደለም። አንደኛ ህዝብም ያንን ዲፈረንሺየት ማድረግ አይችልም ብለው እያሰቡ እንደሆነ ነው የምረዳው።
ሁለተኛ ግን ስለ ሀሳብ ያለንን አረዳድ እመለከትበታለሁ አጠቃላይ እንደ ሀገር ማለት ነው። እንደውም አንዳንዶቹ ሁሉ በጣም ሄትፉል ኮመንቶች አሉ እና ግደሏቸው የሚል ግራፊክሳቸው በእንትን ምንድነው ሳይፍ ተደርጎ አንገት ላይ ሲደረግ ደም ያለበት ምናምን አለ እና ይሄ እኛ ላይም እንትን ነው ማለት የሴኩሪቲ ኢሹ ማለት እንደው በእኛ ሀገር ብዙ ትኩረት አንሰጠውም እንጂ በጣም ወንጀል እንደሆነ እናውቃለን። በተለያዩ ሀገራት ከሜታ ጋር እንጻጻፋለን እንትኖቹን ያሉትን ነገሮች አካውንቶቹን ሪፖርት ማስደረግን ብቻ ሳይሆን ከዛ በኋላ እንትን የሚሉት ነገሮች እንትን እንዲሉ ከሜታ ጋር እንጻጻፋለን። ግን እኔ እንትኑን አጠቃላይ ትልቁን ምስል ሳየው የምረዳው ለሀሳብ ቦታ የለንም አንድ፣ ሁለተኛ ትንሽ ነገር ያስደነብረዋል ስልጣን ላይ ያለው አካል። ምክንያቱም ከፎቶዎች ጋር ብቻ አይደለም ነገሮቹ ከጽሁፎችም አሉት። ጽሁፎች ማለት መንግስትን ያሰማራብኝ እያልሽ ነው? ለምን እንደዛ እንደምልህ ታውቃለህ? አሁን እያንዳንዱን ፌስቡከር መንግስትን ያሰማራው እያልኩ አይደለም፣ ግን እንትኖች አሉት። ይሄ ፍሰቱን ስትመለከተው መጀመሪያ የሚመጡት እነዚህ ነገሮች ባለስልጣናት ቀጥሎ የመንግስት ተከፋይ አክቲቪስቶች ምናቃቸው አሉ። ስም መጥራት አልፈልግም፣ ከነሱ ነው። ከዛ አለፈ ሲል ነው የማይታወቁ ፌስቡከሮች፣ ፌስቡክ አካውንቶች የሚለቋቸው። ስለዚህ ፍሰቱን ስታየው በደንብ የተቀናጀ ስራ እንደሆነ እንረዳለን፣ እናያለን። ደግሞ የወጡ እንትኖችም አሉ እኮ አይደለ? እርግጠኛ አይደለሁም መች እንደወጣ፣ ግን በጣም ብዙ ገንዘብ ለዲጂታል ሰራዊቶች ይከፈላል። የቢቢሲ የምርመራ ዘገባ ነበር የዛሬ ዓመት 2 ዓመት። እና ዲስሚስ አላረገውም። አሁን የሱን ሪፖርት ዲስሚስ አላደርገውም። የሚሆኑትን ነገሮችም ሳይ እንዳልኩ ግን ፍሰቱ ተዋረዱን ጠብቆ ነው የሚለው። መጀመሪያ ባለስልጣናቱ ያደርጉታል። ከባለስልጣናቱ ቀጥሎ የሚታወቁ ተከፋይ አክቲቪስቶች በዩቲዩብ በፌስቡክ የሚያደርጉትና ከዛ ነው ወደ አዳዲስ አካውንቶች ሎክድ ወደ ሆኑ ፕሮፋይሎች ምናምን የሚሄደው። መጀመሪያ ላይ ጥያቄ ያነሳሁበት እንዴት ነው የምታስተናግጁ የምለው ተምሳሌታዊ ስለሆነ ነው። ይሄ ጉዳይ ወጣት ነሽ፣ ከጾታ ጋር ማያያዝ አልፈልግም። ወጣትነትሽ ብቻ እናተኩርበትና ብዙ ተጽዕኖች ደርስባቸው እናያለን። ሰዎች ቀላል አይደለም የሶሻል ሚዲያ ተጽዕኖ፣ እስከ ሱሳይድም ሊካሄድ ይችላል። አሁን ትምህርትም እንዲሆን ያንቺን ጉዳይ በዚህ አይነት የፖለቲካ ኃላፊነት ላይ ሆነሽ ፐብሊክ ፊገር ሆነሽ እንደዚህ አይነት ነገር ሲመጣ እንዴት ተቋቋምሹ? ማለት ምንም አይሰማኝም ካልሽ ልዕለ ሰብ ነሽ ማለት ነው። ወይም ገብቶሻል? ባያደርጉት መርጥ ነበር። ባያደርጉት መርጣለሁ። መጀመሪያ አካባቢ አስቸግረኝ ነበረ ማለት። ከዛ ግን ቁጭ ብዬ ሳስበው አላደረኩትም ማለት የሰሯቸውን ነገሮች አላደረኳቸውም። ገብተዋል። እንደውም እነሱ በእኔ ቦታ ቢሆኑ ሊያደርጉ የሚችሉትን ነገር አስበው አይደለ እየሰሩ ያሉት። ኳሱን ወደ እኔ ወረወሩት እንጂ የኔ ኢሹ አይደለም ይሄ ጉዳይ። እና አብዛኛውም ሰው በተለይ ደግሞ ያላደረጋቸው ነገሮች ከሆኑ በቃ ለነሱ መስጠት ነው እንትኑን። ይሄ የሚመጣው ሀርም የነሱ ነው። ሰውም ይረዳል እኮ እንዳልኩ ያውቃል ማን ሊያደርግ ይችላል አይችልም፣ አድርጎታል አላደረገው የሚለውን ነገር መረዳት የሚችል ነውና እኔ እውነቱን ለመናገር ባላደረኳቸው ነገሮች ያን ያህል ትኩረት ሰጥቼ እንትን እምላቸው አይደሉም። ግን አንዳንድ ደግሞ ትኩረት የሚፈልጉ ነገሮች አሉ። በተለይ ሴፍቲ ላይ አደጋ ሊያደርሱ የሚችሉ ጉዳዮች ከሆኑ ከዛ ደግሞ እንደ ማንኛውም ሰው ደግሞ እኔ ለስሜም እጠነቀቃለሁ። እንደዛ የሚያደርጉ ነገሮች ሲሆኑ አብዛኞቹ እንደዛ ናቸው። ምችለውን ማድረግ እሞክራለሁ። እንዳልኩ ከሜታ ጋር እጻጻፋለሁ እነዛ አካውንቶች እንትን እንዲሉ። የምትሄድበት የህግ ተቋም አለ ብዬ ስለማላስብ ወደዛ አልሄድም። ግን ማድረግ የምችላቸው ነገሮች አደርጋለሁ እንጂ እኔን ራሴን እንድጠላ የሚያደርጉኝና ራሴን ሰው ፊት እንዳላቀርብ የሚያደርጉኝ እንዲሆኑ ደግሞ አልፈቅድላቸውም ነገሮቹ ስላላደረኳቸው። ጥሩ፣ ወደ ማገባደጃችን እየመጣን ነው። ለስልጣን ዝግጁ ነሽ? ይሄን የምለው ቅድም ባነሳ ነው መነጽር ሳይሆን ከመንግስት ጋር በሚገኝ እንጂ ሳይሆን እንደ ኢህአፓም ሆነ እንደ ትብብር ሄዳችሁ ስልጣን ብታገኙ ህዝብን ለማገልገል ትልቅ ኃላፊነት ላይ ለመቀመጥ ዝግጁ ነሽ? ፐርሰናል ነው እየጠየቀኝ ያለው? አዎ አንቺ ነው የሚመለከተው። እኔ እንግዲህ ስልጣን እኔ ፍላጎቴ ምን እንደሆነ ታውቃለህ? በደንብ ማቃወም እሱን ስለሆነ በተለይ ከሚዲያዎች ጋር የተያዘ ነገር ነው መስራት ፈልገው ሰው የኮሚኒኬሽን ሚኒስትር አይ ኖ ዳይሬክትሊ ከሱ ጋር ሳይሆን ለምሳሌ ሚዲያዎችን ዴይ ቱ ዴይ የሚቆጣጠር አካል አለ እና አብዛኛው አፈናም በዛ በኩል ነው የሚመጣው የሚል እምነት ስላለኝ በተለይ ከሚዲያ ነጻነት ጋር በተያያዘ የሚመለከታቸው መስሪያ ቤቶች ላይ ለመስራት ዝግጁ ነኝ። ስለዚህ ከ5 ወይ ከ10 ዓመት በኋላ ምናልባትም ከ1 ዓመት በኋላ ካሸነፋችሁ ምርጫውን ያስቀመጣችሁት ቅድመ ሁኔታ ተሟልቶ
ኮሚኒኬሽን እና የመገናኛ ሚዲያ አውቶሪቲ አካባቢ ልናገኝሽ እንችላለን ብለን እናስብ። ግን ከ5 እና ከ10 ዓመት በኋላ የት እንጠብቅሽ? ሁኔታዎች እስካልተቀየሩ ድረስ ከፖለቲካ እንቅስቃሴ ውስጥ አልወጣም ብዬ ነው የማስበው። እንዳልኩ ነው ወደዚህ ስገባ ማድረግ የምፈልጋቸው ነገሮች ስለነበሩ እነዛ ሁኔታዎች እስካልተሟሉና በትክክል ደግሞ የፖለቲካ እንቅስቃሴ ወጣቱ ላይ አሉታዊ ተጽዕኖ ማሳረፉን እስካላቆመ ድረስ እና ወጣቱን ደግሞ አክቲቭሊ ኢንጌጅ ማድረጉን እስካልቀጠለ ድረስ ከፖለቲካ እንቅስቃሴ ውስጥ እወጣለሁ የሚል እምነት የለኝም። የመጨረሻ ጥያቄ ቅድም አንስተናል። አክቹዋሊ ከወጣትነት ከሴትነትና ከፊት ጋር በማገናኘትና ወጣትና ሴት መሆንሽ ፈጠረብሽ ተጽዕኖ ወይስ የሰጠሽ እድል ያመዝናል? ወጣትነቱ የፈጠረልኝ ተጽዕኖ ማለት የሰጠኝ እድል ያመዝናል። ወጣትነቱ ግን በተለይ ደግሞ ማለት ያንን ስልህ ምንም እንትኖች ያሉትም እያልኩ አይደለም። በተለይ ፔኔትሬት አድርጎ መግባት መሰማት ይከብዳል። ወጣት ስትሆን የኢትዮጵያ ፖለቲካ ውስጥ መሰማት በጣም ይከብዳል። ምክንያቱም ረጅም ጊዜ ፖለቲካ ውስጥ የቆዩ ሰዎች ነው ያሉት። ፖለቲካውን ከሀስ ከፐና ቃለም ብለው የሚያስቡና የሚያውቁም ጭምር ሰዎች ያሉበት ሁኔታ ነው ያለውና እኔ ፖለቲካል ባክግራውንድ የለኝም ማለት ትምህርቴን ፖለቲካ አይደለም እና ከዛ ደግሞ ወጣት ነኝ እና ወደዛ ስመጣ መሰማት በጣም ይከብዳል ፔኔትሬት አድርጎ መግባት። ግን ዋንስ ያንን አቺቭ ማድረግ ከቻልክ እኔ በጣም ፓርቲው አግዞኛል ብዬ አስባለሁ በዚህ እንትን። ምክንያቱም ወደ ቅንጅቱም ስመጣ ኢህአፓን ወክዬ አይደል የመጣሁት፣ ኢህአፓ ነው ያንን እድል የሰጠኝ የሚል እምነት ነው ያለኝ እና በጣም አግዞኛል እንትኑን። ግን አጠቃላይ ፖለቲካ አውዱን ስንመለከተው ፔኔትሬት ማድረጉ በጣም ያስቸግራል። ያንን ግን አቺቭ ካረክ በኋላ እድሉ ይበዛል ወጣት መሆን። ምክንያቱም ያልተወከለውን የህብረተሰብ ክፍል ነው እየወከልክ ያለው፣ ወጣቱ ብዙ የተወከለበት ስላልሆነ ማለት ነው። ሴት ከመሆን ጋር ተያይዘው ግን እኔም ከሱ ጋር ብዙ ማያያዝ አልፈልግም። ግን አብዛኞቹ አታኮች የሚመጡት ደግሞ ሴት ይሄ ጾታንን መሰረት ያደረጉ ነገሮች ናቸው የሚሰሩት እንትኖች ግራፊክሶች ሴትን መሰረት ያደረጉና ሴትን በጣም ዲሁማናይዝ የሚያደርጉ ነገሮች ናቸው። መረዳት ያለባቸው ኢህአፓን የሚያክል ድርጅት ውስጥ በዋና ጸሐፊነት ስመጣ ሴት ስለሆንኩ አይደለም እዛ ውስጥ የመጣሁት። የሆኑ ያሉኝ የሰው ከዛ ደግሞ የሙያው ኳሊቲዎች ስላሉ ነው ፓርቲው አምኖ እዚህ ቦታ ላይ ያስቀመጠኝና ሀሳቤ እንትን ማድረግ ይቻላል፣ ሀሳቤን መቃወም ይቻላል፣ ሀሳቤን እንደፈለጉ መሞገት ይቻላል፣ በሀሳብ የተመሰረተ ትችት ማቅረብ ይቻላል። ግን ወይ ወጣት ስለሆንኩ ወይ ሴት ስለሆንኩኝ እና ያንን ይሄ ፊዚካል አትሪቢዩሽኖችን ደግሞ መሰረት ያደረጉ ትችቶችም ሆነ ድጋፎች ለኔ ብዙ ምቾት የሚሰጡኝ አይደሉም። እንዳልኩ በሀሳብ ላይ የተመሰረቱ ቢሆኑ ነው የምመርጠው። ጥያቄዎችን ጨርሻለሁ። ግን ከተገናኘን አይቀር ይሄን ሳልል መቅረት የለብኝም የምትይው ሀሳብ ካለ በእሱን ቋጨው ቆይታችን። እንግዲህ እኔም ወደዚህ ስመጣ ኢህአፓም እንቅስቃሴዎችን ሲያደርግ በጋራ ቆመን ስለ ሰውነት መታገል አለብን ብሎ ነው የሚያስበውና ብዙ የሚለያዩን ምክንያቶች እንዳሉ እረዳለሁ። የፖለቲካ ዲፍረንስ ሊኖር ይችላል። ከዛ አቺቭ ማድረግ የምንፈልገው ነገሮች ለውጥ ሊኖር፣ ግን አንዳንድ ነገሮች ደግሞ በሀገር ማዕቀፍ ውስጥ ሲሆን ነው የሚወሩትም በጋራ ቁጭ ብለን መነጋገር የምንችለውና ያንን ትልቁን አምብሬላ ለመጠበቅ ሁላችንም መተባበር አለብን ብዬ ነው የማስበው። ስለ ሰውነትም በጋራ ነው መቆም ያለብን ብዬ አስባለሁ። እንደ ዜጋ ማለት ነው። ዜጋ ከዛ ከፍ ሲል ደግሞ ሰዎች ነንና ያ ነው በጋራ ሊያስቀምጠን የሚገባው ብዬ ስለማስብ እሱን ለማድረግ ነው ጥሬን ማቅረብ የምፈልገው። ስለተገናኘን ደስ ብሎኛል። በጣም አመሰግናለሁ። እኔም አመሰግናለሁ። ውድ አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። የዛሬው እንግዳችን የነበረችው አንቱታውን ያልመረጥኩት በፍቃድ ነው። ቀደም ሲል መግቢያችን ላይ ተጠቀምነው ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ነበረች። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። በሌላ ጊዜ ከሌላ እንግዳ ጋር እንገናኛለን። ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልን።